እና ለሌላ ዓላማ ነው ሲጀምር አንተ እኔ ጽሁፍ አለኝ አውጣ ካልከኝ ጴንጤ ልሁንልሽ ወይ ብሎ ነው ለሆነች ልጅ ልሁንልሽ ብሏት ነው እሷን ለማማለል ብሎ ነው ጴንጤ ሆነላት። እና አንተ ማታውቀው አንተ እኮ ውር ስለማትለው እኛ እናያለን ሁሉ በጣም ሰይጣን አሁን አላቃቸው ያልተፈጠረ ነገር የለም። እውነትህን ነው። አዎ ኤርሚ ብንከፍት ደስ ይለናል። ጴንጤ ልሁንልሽ ወይ ብሎ ልጅቷ እኮ ልካልናለች እኮ ጴንጤ ልሁንልሽ ወይ ብሎ አንተ ቤት ያው መጥቶ ጴንጤ እየተቀበለው ገብቶ ጴንጤ በሆንልሽ ምን ይሰማሻል? ግን አሁን እያወራት ነው በውስጥ በልቻው መልካም ቀን ደግሞ ጴንጤ በሆንልሽ ምን ይሰማሻል ብሎ ጻፍ። ደስ ይለኛል አለች። እሷ ደግሞ ውሸታም እውነት የምርሽን ነው? አዎ እስኪ ዘምሪልኝ። በጌታ ፍቅር አይደለም እኔ አንተ ቤት ሞዴሬተር ነኝ። ውሸቷን እንድትፋቅ ስለምፈልግ ነው። ያው አንተ ነበርክ ዝም በል። አይ ቆይ ኤርሚ ሰማይ በጌታ ከመሰረቱ ነው የምናገር። ቤተክርስቲያን ስልኬን አነሳለሁ። ናው ማለት ናው የተጠመቀባት ቤተክርስቲያን ተመሪያለሁ ብሎ ያለበት ቤተክርስቲያን እጠይቃለሁ። ኤርሚ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቅዱሳን እንዴት ናችሁ? ሰላም ለእናንተ ይሁን። በጌታ በኢየሱስ ክርስቶስ ስም ሰላምታዬ ለሁላችሁ ይሁን። እንዴት ናችሁ? ክብር ለእግዚአብሔር። አሜን። ሆሊ አይ ቲንክ ሳራ ቴሌኮም ኤርሚሻ ሊያ ነው ሊዲያ። ኦኬ ሁላችሁም ሰላም ብያለሁ። ሊዲያ ደህና ነኝ፣ ጌታ ይመስገን። እንዴት አላችሁ? ሰዎች ሼር አድርጉኝ። የሆነም ነገር ደግሞ አይ ቲንክ ደስ የሚያሰኝ ነገር አይደለም። የተላከልኝ ቪዲዮዎች አንዳንድ የምንሰማቸው ምንድን የተፈጠረ ነገር። ኤርሚ ሰላም ነው አይደል? እኔ ጋር ሰላም ነኝ። ምናልባት ለአንተ መልእክት በመሰረት ልክ ያለው መሲን አስገቢያት። ሳራይ ለመሰረት ለአንተ መልእክት ልክ ያለው ደውዬልህም ነበረ። ምናልባት በጣም ቢዚ ስለነበርክ ምናምን ስልክ አልመለስክልኝም። ለመሲ ግን ልኬላታለሁ ማለት መልእክት ምናምን ስልክ አልመለስክልኝም። ሰሙ የሚታርገው ወንድምነት ለአንተ ማስረጃ ማለት ለአንተ መናገር የፈለግኩትን ነገር ለመሲ ነግሬያታለሁ እና እሷ ለአንተ እንድታስተላልፍልኝ አሳውቂያታለሁ። ምናልባት ካልደወለችልህ ምን መቼ ነው እሱ? ምንድን ነው መልዕክቱ? በውስጥ ታወራለች። ምናልባት መሲ እቺ እህትዬው እዚህ ያለችው አሁን ገብታለች። ለእሷ ነግሬያታለሁ ሁሉን ነገር። ደውላ በጣም ይቅርታ ኤርሜ ሰላም ክርስቶስ ከአንተ ጋር እንዴት ነህ? ሰላም ነው እዚህ ውስጥ ያላችሁ ሁላችሁም። እህታችን ሳራ አንድ ሰው እኔ ሌላ ስልክ አለ ቴሌኮም የሚለውን አካውንት ግቡና ከ5 ወር በፊት ምን እያለ ሲለጥፍብኝ እንደነበረ ከ5 ወር ጀምሮ የነበረውን ቪዲዮ ተመልከቱ። እንግዲህ እኔ ከጌታ ወደ ጌታ ከመጣው ጊዜ ጀምሮ አንድ ኤርሜ ይቅርታ ቆይ አንዴ ስለሰማሁ ብዬ እኮ ነው ከታች እየተከታተል ከመጣን ጀምሮ ከመጣው ለጌታ ቆይ ኤርሚ ወደ ጌታ ከመጣው ጀምሮ ይሄ ግለሰብ ግሎሪ በስም እነማን እንዳደራጇቸው በስም ስለማውቃቸው ከመጣው ጀምሮ ኤርሚያስ ቤት ቁጭ ብዬ ሁሉ ሜንሽን እያደረጉ ሲሰድቡኝ ኤርሚያስ ቤት ሁሉ መግባት አቁሜ ነበር። ቀጥታ ሙሉ ቪዲዮ አሁን የከፈተው ሙሉ ቪዲዮ ይከፍትልናል። ቆይ ሰሙ አንዴ ከይቅርታ ጋር ግርምሽ የማን ነው ፌክ አካውንት ነው ኤርሚ ያልከኝ? ማን ነው እሱ? ግርምሽ ማን ነው ፌክ አካውንት ነው ያልከው? ሰሙ ራሱ ነው፣ ኤርሚያስም ራሱ ነው። የማን ነው ፌክ አካውንት ያልከው? ግርምሽ ቶሎ ንገረን የሰውየው እንትን ነው ወንድምነት። ሌላ ሰው መስለህ ሆኖ ያንተን አካውንት ለዛ ነው። አይ አይደለም፣ እኔ ራሴ ነኝ። በነገራችን ላይ ኤርሚ ከዚህ ቀደም በውስጥ መስመር አውርቻለሁ ደውዬ፣ አንተም ብቻ አይደለም ዶክተር ሻውልንም አውርቻቸዋለሁ፣ ሁሉንም አውርቻቸዋለሁ። በእነዚህ ልጆች ዙሪያ
መቼ እንዳወራው ከ3 ወር በፊት ምናምን እባክህ አስቆማቸው ብዬ። ምክንያቱም አንዴ ኢየሱስ አማላጅ ሲጀምሩ የጀመሩት እኔ ቁጭ ብሎ ለሶስት ይሄ አንድ ማናት አዲስ ፍቅር የምትባል የሆነች አንድ ሴት አለች። ቁጭ ብለው ለምን እንዲህ ያልና አናወራውም ሰሙ ለምን እንዲህ አንልም ከዛን ሰው ይሰበሰብልናል እያሉ የጀመሩት። ግሎሪ ማለት እኔ ኦርቶዶክስ እያለን በጣም የሰደበኝ 30 ደቂቃ ሁሉ ብልግና የሰደበኝ ማስረጃ የከፈትኩት ነገር ደስ ይላል። ማስረጃ የፉል ሞዴሬተር ስጪ። አሁን የፈተኩን የከፈትኩ አሳየን፣ ያንተን ደግሞ የከፈትኩ አሳየን። ቆይ አንዴ ይቅርታ እናውራ። ኤርሜ ቤቱን ምራው። ምክንያቱም አንተ ከ3 ወር በፊት ስለምታውቀው ደውዬም ስላወራሁክ እባክህ እኚህን ሰዎች እንደውም እገሌ ብዬ ኢቭን ተደውሎላቸው እነ ዳንኤል ይልማ ጋር ተደውሏል። ሰሙን ተውት፣ ምን አረጋችሁ? ቁጭ ብሎ ቤቱን ከፍቶ መዝሙር ከመስማትና ከወንድሞች ጋር ከመነጋገር ውጭ ምን አደረገ? ተው ሲል ሰሙን እያጠና ነው። ይሄ ዳንኤል ይልማ መልስ ነው። ዛሬ አንተ ባለበት ነው የምናወራው። ምንም አላረኳቸውም። ኦል ኢን ኦል ካንተ ጋር ብዙ እናወራ ነበረ በፊት አውርተናል። ሁሉ ነገር ታውቃለህ። የተፈለገ ከኔ አንድ ነገር ነበረ። ልክ የመጣው ሰዓት በ3ኛው ቀን ሰሙ ነገ ኦርቶዶክስ ይሆናል እያሉ ሲለጥፉ አንድ ቀን ይሄው በዚህ ሳምንት ይሆናል ሲሉ ሲያልፍ ሲል እንደውም አንድ ልጅ ገብታ ጥያቄ ጠይቀዋለች። እኔ እንደውም በውጭ መስመር አያቸው ነበረ። ማን ነው የሚለው? ይሄ አሉ ይሄ ግሎሪ የሚባል ተሰብስበው ቤታቸውን ከፍተው አሁን ገብታችሁ ማየት ትችላላችሁ። ከመጣው ጊዜ ጀምሮ ፎቶዬን እየዘቀዘቀ ይሄ ዮኒ ማኛ ከሚባል ግለሰብ ጋር ዮኒ ማኛ ባለፈው አብረን አልነበረ የገባ ነው። ዮኒ ማኛ ጋር አብረን አውርተን ልክ ከወጣን በኋላ ማን ቤት አስቸሪ ዞርቱ ነው ምናምን የሚባለው ግለሰብ ጋር ገባ። አይ ቲንክ እንደዛ መሰለኝ። ሲያወራ እኔ መጽሐፍ ቅዱስ ማንበብ ጀምሬያለሁ ሲል በርታ ጥሩ ለውጥ እያየሁብህ ነው ብዬ እኔ ስክሮል አድርጌ ነው ያለፍኩት። ይፈልጉኝ ስለነበረ ያን ስክሪንሾት አደረጉ። ስክሪንሾት አድርገው እየለጠፉ መሳደብ ጀመሩ። ይሄንን ስክሪንሾት ሜርሲ በውስጥ መስመር ላከችልኝ። አንድ ሰው በእነዚህ ሰዎች ዙሪያ ገብቶ እነዚህ ልጆች አቆም ያላቸው ሰው አለ? ዶክተር ሻውልን ማውሪያ በጣም ብዙ ሰዎችን አውርቻቸዋለሁ። አንድ ሰው አስቆሟቸዋል? ስንት ወር ሰሙ ይወጣል ሰሙ አሁን ይባስ ብለው ምን አለው? ከ2 ዓመት ከ7 ወር በፊት ኦርቶዶክስ ውስጥ ደምን ባያለቀሰች ይቅርታ የጠየቀች የሐሰት ፌክ ቮይስ ሪከርድ አሰርተው ከዓመት ከ7 ወር በፊት እነ ፈለገ አትናቴዎስ እነ ልደተ ቃል ይዘው መጨረሻ ላይ እነ ገሌ እንዲያርጉ ብለውኝ እንትን ብለውኝ ነው ብላ አልቅሳ ይቅርታ የጠየቀችን ሴት ዛሬ ይዘዋት መጡ። ገንዘብ ከፍለዋት 2 ዓመት ከ7 ወር የሆነውን ኬስ ይዘው መጥተው ልጅቷን እያዞሩ ይከፍቷታል። ማን ይሄ ግሎሪ ምን ሴቶችን ጉዱን እናሳያችሁ ይወላችሁ። አም ሶ ሀምብል በነገራችን ላይ ስለማታቆይ ሊሆን ይችላል። በእናንተ ልክ ልናገር ብል ይላል እኔ ሞረድ ይሆንብኛል ብዬ ነው። ሲቀጥል ደግሞ እየቆረጣችሁ እኔ በሰዓት እዚህ ሚዲያ ላይ ያላችሁ ጴንጤዎች ነው ያልኩት። ምክንያቱስ እነሱ ቤት ስለነበራችሁ እነዚህ ልጆች ቤት አንድ ቀን 5 ወር ከምናምን እኚህ ልጆች በየገቡበት እየገቡ ቪዲዮ ሲከፍቱ በየሄዱበት የውሸት መረጃ ሲሰጡ አንድ ትዕግስት የምትባል በምጠመቅበት ሰዓት ኖርማሊ በጣም የዋህናት ብዬ ነበረ። በቃ ስጦታ ገዛ ብላ አሳሬን አሳይታ 3 ቀን ነው ልጅቷ የደወለችው። እኔም ብዬ አልኳት። ምን አደረገች? ስለምትንቀኝ ነው አይደለ እንዲህ ብላ በመከራ 5000 ብር ላከች። ስጦታ ገዛ ብላ የተጠመቁ ጊዜ ምን ታደርጋለች እቺ ልጅ? የተላኳት እቺ ልጅ እነዚህ ልጆች ናቸው። እነዚህ ልጆች ለኔ የላከችውን 5000 ብር እኛ 5000 ብር ቁርስ በልተን የምንጨርሰው ብር ነው። ምናልባት ስለኔ ማንነት ስለማያውቁ ሊሆን ይችላል። ቁርስ ወተው ብትወጣ ሆቴል 1 ኪሎ ስጋ ትገዛበት ለጥፈው ሰሙ ሴቶችን ብር እየበላ ነው። ማን ነው የሚለው? እኙት እዚህ ጋር እኔ ይላችሁ እዚህ ጋር ብዙ መንካት የማልፈልጋቸው ሰዎች አሉ። ቤቴ ስለተናገርኳቸው ከነዚህ ልጆች ጋር ያሉ
እንዲህ አርጉ እያሉ የሚልኳቸው እነዚህ እንዳትተውት በየሚገባበት እየገባችሁ ቪዲዮ ክፈቱ እያሉ እየተባሉ አሁን ማንም ነው ወንጌላማኝ ቤት እኔ እሷም ራሱ መጀመሪያ ወንጌላማኝ አልመሰለችኝም ስገባ አቁም ያለው ምክንያቱም ትናንትና ፓስተር አሌክስ ቤት ፓስተር አሌክስ ድራማ ሲሰራብኝ ስለነበረ ስፔሲፊካሊ እዚህ ሚዲያ ላይ ያላችሁ ነው። ምክንያቱም አንድ ሰው እነዚህ ቤት ገብቶ ቪዲዮ ከነዚህ ባለጌዎች እየተቀበሉ እኔ ወላችሁ እዚህ ጋር ማልናገራቸው ብዙ ሰዎች አሉ። ብዙ ሰዎች ቢልላቸው እኔ እኮ እናንተ ና ብላችሁን ጎትታችሁኝ አይደለም እኮ ወደ ጌታ የመጣሁት። እናንተ የሰጣችሁን ክርስትና የለም። እንኳንም ክርስቶስ አልሆናችሁ፣ እንኳንም እግዚአብሔር አልሆናችሁ፣ እንኳንም አልሆናችሁ ብትሆኑ እናንተ የዓለምን ሕዝብ በመርዝ ጋር ልታቃጥሉ ትችላላችሁ። እኔ በግልጽ ነው የምነግራችሁ። እኛ አሁን ይሄ ያብሶ በዚህ ዙሪያ የሚሰበሰቡ ልጆች ቴልኮም ግሎሪ ምናምን የሚባሉ ከነዚህ ጋር የሚውሉ የሚያሳልፉ ሰዎች በጣም ሰይጣን አሁን አላቃቸው ያልተፈጠረ ነገር ያለ እኔ ኢየሱስ አያማልድም ብሎ ሰሙንትን ብሎ ተብሎ ፓስተር ሄለን ቤት 5 ሰዓት ሙሉ ግሎሪ የሚባለውን ሰው ያውጣ ተብሎ 5 ሰዓት ነው የጠበቅነው። መጨረሻ ላይ በውስጥ ተደውሎላት አቁሚ ተብላ ነው ሜርሲ መታ መልስ እንዳሰጥ እያለች ከታች ጽፍለት ነበር። ምንድነው የምትፈልጉት ከኔ? አንድ ሁለተኛ እናንተ የሰጣችሁኝም ክርስትና የምትነሱኝም ክርስትና የለም። እኔን ቡሊ ስላደረጋችሁ ምናልባት ህይወቴን ስለበጠበጣችሁ በዙሪያ ያሉ ሰዎች በነገራችን ላይ በጣም ኢራሽን ኢማቹር ስለሆናችሁ እንጂ ገብቷል። እናንተን ማንም ማያውቃችሁ፣ ምክንያቱም ስራችሁም ሁሉ ነገራችሁ አሳፋሪ ስለሆነ ተደብቃችሁ ነው የምትመጡት። እኔ ቴልኮም አንተን ባገኝ በስተት ፎቶን ባገኝ እኔ እግዚአብሔርን አለቀ ይሄው ነገር ያለህበት ሄዳለሁ። ኦኬ እምጠብቀው ያንተን ማንነት ነው እና ግሎሪ የሚባልን ሰው ይኸውላችሁ እናንተ ተከፍሏችሁ ነው አይደለ? በዚህ ልክ እየተከተላችሁ ምሰሩኝ፣ በዚህ ልክ በየቤቱ እየገባችሁ በዚህ ልክ የአብ 2 ዓመት ከ7 ወር ቪዲዮ አምጥተህ አንተ እኔ ልታሸማቀኝ አይደል? እንዳንተ አይነት ጭንቅላት ባለው ሰው ነው የሚሸማቀቅ አይነት ሰው አይደለም። አንተ በአማርኛ አውርተህ እንኳን ከሰው ጋር ማትግባባ ሰው ነህ። ልንገር ፍራንክሊ ላውራ በጣም ከልክ ስታልፉ በቀደም ነው ነገር እዚህ ፕላትፎርም ላይ ያላችሁ ጴንጤዎች ብዬ ነው የተናገርኩት። ምክንያቱም አንድም ሰው እነዚህ ልጆች ሊያስቆማቸው ይባስ ተብሎ ሌሎች ሰዎች አረ ይሄ ልጅ ተውት ተብሎ ሲደወልላቸው አይ እያጠና ነው። እሺ ሳራኔ አንድ ነገር ልጠይቅሽ፣ ወንድምሽን እንዲህ ቢያደርጉት ምን አይነት ስሜት ይሰማሻል? እኔ ቤተሰቦቼ በጌታ ናቸው። በጣም የሚያዝኑ ስሜት ያላቸው ቤተሰብ አለኝ። ይሄው አንደኛው ይሄው ቤክ የሚባለው አንደኛው ከነሱ ጋር የሚሰራ ለምንድነው እንዲህ የምታረጉት ሰሙን ብላ ፓስተር ሄለን ስትጠይቃቸው አገልግሎታችን እሱን መከታተል አገልግሎታችን ነው እንዲህ ነው የተባለው። ኢቭን ኢፍ አንድ ቀን ገብተው እንኳን አቁመዋል አላቸውም። ያው አሁን ስንተኛ 6ኛ ወር እየመጣ ነው አይደል? አንድ ቀን ስም እየጠራህ እንትን ካላወራ እኔ እወርዳለሁ። ምን ሰራለሁ እዚህ? እኔ የከፈልኩ አሳያለሁ። እሱም የከፈተ ያሳያል። ኤርሚ እዚህ ጋር ቁጭ ብሏል። ኤርሚ የሚናገረውን ነገር ኤርሚ የሚናገረውን ነገር ይናገር። ከኤርሚ የምንማረውን እንማር። በዚህ ወጥቶ ገብቶ ምንም ግድ አይሰጠንም። አንድ ነገር አይጨምርልንም ስላንተ ህይወት። ስለዛ ኤርሚ የሚናገረው አባቱ አንተ ሲጀመር አንተ የሰው ጭንቅላት ስለሌለ ነው ምንም የማይጨምርልህ። እንዳንተ አያ ሆኜ መፈጠር አለብኝ እንዳንተ ለሆነ ቤተሰብ ያለኝ ሰው ነኝ። ኤርሚ እየተናገረ መደረብ ስለማልፈልግ ይቀርታል። አንዳንተ አይነት እኔ ጎዳና ያደርኩ ሰው አይደለሁም። ሳሙ ቆይ አንዴ፣ ኧረ እንደዚህ አይነት ክብረ ንክ ነገር የቅድሙ ኤኒዌይ እሺ፣ አሁን ስማቸው የተጠሩ ሰው ቶሎ ሲሳደብ ከነበሩት አንዱ ስለሆነ ነው። እሺ ሳሙ ሚዩት አድርግና ኤርሚ ናገር ፕሊዝ። ኦኬ እሺ ኤርሚ ቅድም ስለጀምር ከኤርሚ ልምጣና ከዛ ወደ ኤርሚ የሆነ ነገር ስትናገር ሰዎች ይላኩልኛል ቪዲዮ።
አይ ቲንክ ጥያቄ ጠይቄ የሚመልስልኝ ስላጣሁ ወደ ኦርቶዶክስ ተመልሻለሁ ነው ያልከው ኤርሚ? እኔ እንኳን ምናልባት ከመጀመሪያውም ታስታውስ እንደሆነ ከአንተ ቤት ጸሎት አድርግልኝ ስል የንስሐ ጸሎት ነበር እንድታደርግልኝ ተነጋግረን ነበር። አስታወስ? ጊዜን ጊዜ ከአንተ ቤት በነበር ጌታን እቀበላለሁ ነው ያልከው? ጌታን ነው የተቀበልከው? ምናልባት እንግዲህ ሪከርድ አድርገናል ምናምን ነገር ስላሉኝ እኔ የመሰለኝ በሰዓቱ የንስሐ ጸሎት ጌታን የተቀበልከው ኤርሚ። ጌታን ተቀብለህ ከዛ አገልጋይ ትምህርት እንድትማር ብዬ ወንጌላዊ ተክሉን አገናኘሁ አይደል? ያ እሱን እንዳገናኘኝ አውቃለሁ። ትምህርት እንድማር ማለት በቃ ተምረህ እንድትጠመቅ ነው አይደል? ወንጌላዊ ተክሉን ያገናኘው ጓደኛዬ። ያ እንድማርማ አገናኝ። ስለዚህ ጌታን ስለተቀበልክ ነው ታዲያ እንዴ? ጌታን እና ግን ቆይ በሰዓቱ ኤርሚ አሁን ምን አለ ህሊናዬ ጋር መጣላ ስለማልፈልግ ቆይ ሞክሼ ልብ ብለህ ኤርሚሻ ከፈለክ እኮ መመለስ ትችላለህ ወደ ኦርቶዶክስ። ነው መመለስ ፈልጌ ሳይሆን እውነታውን ይዤ መሄድ ስለፈለኩ። ቆይ እውነታው ይሄ ነው ታዲያ። እውነታው ከኔ ጋር ነው የምታወራው። እውነታው እኔም ጋር ዳኒሻም ጋር ረጅም ጊዜ እንደተከታተልክ እና ጌታን መቀበል እንደምትፈልግ እኔ ነገርከኝ እና በገስት ላይ ሁሉ እንኳን እየገባ ጌታን ሳትቀበል በፊት ኤርሚ እወደዋለሁ ትምህርትህን ብለህ ደጋግመህ ነግረኸኛል። አሁንም ተቀምጬም ቤቴንም ከፍቼም እኮ የሆነ ቦታም ገብቼ ስለአንተ ጥሩ ነገር ደግሞ እኮ እናገራለሁ። ልክ ነው ኤርሚዬ። ግን በወቅቱ ንስሐ መግባት ጌታን መቀበል ፈልጋለሁ ብለህ ስትል እዛው ጋር ጌታን አስቀበልኩ። ከዛ መማርና መሰረታዊ ክርስትና ትምህርት ወደ ጌታ ከመጣህ እኛ በቸርች ማንንም ሰው እንኳን ጌታን የተቀበለ አዲስ ሰው ቀርቶ አይደለም ነባር የሆኑትንም እዚህ የማገኛቸውን ወገኖች በሙሉ ከቸርች እንዳይቀሩ ወደ ቸርች እንዲሄዱ እኔም በቸርች ስላለው በቸርችም ስለማገለግል ወደ ቸርች ሂዱ ብዬ ቅዱሳን ወገኖችን ሁሉ በጌታ ቤት ያሉትን አበረታታለሁ። ስለዚህ አንተም የት ነው ያለው ብዬ ስል ካልጋሪ ያልከኝ፣ ካልጋሪ ወንድሜ ወንጌላዊ ተክሉ እዛ ስላለ ደውዬ አግኝቼው ስልክን ሰጥቼው ይደውልሃል ብዬ የሱንም ስልክ ላንተ ሰጥቼ ደውሎልህ ተገናኝታችሁ መሰረታዊ ክርስትና ትምህርት እያስተማረህ እንደሆነ ሁሉ ነግረኸኛል አይደል ኤርሚ? ያ እየተማርኩ ነበረ። ከዛ ተማርና የውሃ ጥምቀት ተጠመቅ ብዬ ቸርችም ሁሉ ጭምር መሄድ ጀምረህ ነበር። ያ 2 ቀን ሂጄ ነበረ ቸርች። ምን ላይ ደረስክ? ያ አሁን ምንድነው መሰለህ ኤርሚ፣ እኔ እዚህ ጋር ምን አለ መሰለህ፣ እኔ ስለ ፈጣሪ ወይም ስለ እግዚአብሔር ቃል እውነት የምናገረው ነገር እኔ የማውቀው የነበረው ነገር ኦርቶዶክስ ነኝ። በኦርቶዶክስ ውስጥ ሆኜ ጥያቄዎች ነበሩብኝ። ከእናንተ ቤት ስመጣ በፍቅር አስተናግዳችሁኝ ጥያቄዎችን ለመመለስ ከማስረጃ ጋር ትነግሩኝ ነበረ። ከዛም በኋላ ይህን ጌታ ታምነዋለህ ወይ ብለህ ስጠይቀኝ አዎ አምነዋለሁ፣ ነገር ግን በደንብ ማወቅ አለብኝ ስል ከዛን የንስሐ ጸሎት እንድትጸልይልኝ ነው እንጂ እኔ ጌታን መቀበሌን እውነት ለመናገር እግዚአብሔር ምስክሬ ነው። ቆይ ልጨርስልህ ኤርሚ፣ አንዴ ልጨርስልህ። እኔ እውነት እያወራሁ ስለሆነ እኔ የማዋሸው ነገር የለም። እኔ በእናቴ የምነግርህ ነገር እኔ የንስሐ ጸሎት እንደተደረገልኝ እንጂ እኔ ጴንጤ ወይም ደግሞ ጌታን ተቀብዬ ጴንጤ እንደሆንኩ ከንስሐት አላውቅም። ከዛም በኋላ ግን እኔ እውነታውን የማውቀው የንስሐ ጸሎት አድርገህልኝ ከዛም በፕሮቴስታንት ያለውን ትምህርትም በኦርቶዶክስ ደግሞ የኔ ጥያቄ የሆኑትን ትምህርቶችን ለማወቅ እየተማርኩ ነበረ። በጎን ለጎን ተክሉን አገናኘኝ፣ ተክሉ ማስተማረኝ እየተማርኩም ነበረ። በኦርቶዶክስም በኩል ደግሞ ማንኛውንም በቤተክርስቲያን አስተማሪ የሆኑትን እያስገባው ከቤቴ እየጠየኳቸው ነበረ። ስለዚህ እኔ መማሬን ነው እንጂ የማውቀው እኔ ጴንጤ ነኝ ብዬ ኦፊሻሊ በትክክል እንትን አላልኩም። ከዛም በኋላ ግን በቤተሰብም ቆይ ልንገርህ ኤርሚ ቆይ ልንገርህ እኔ ከዛም በኋላ ጌታን ተቀብለዋል ጴንጤ ነው ምናምን የሚባል ነገር በጣም እየተሰራጨ ሲመጣ መሲን በውስጥ ደውዬ በስነስርዓት ያለውን ሁኔታ በሙሉ ልነግርህ ፈልጌ ላንተ ደወልኩልህ። ስልክ አላነሳልኝ ስትል እያንዳንዱ ነገር ይሄ ነገር ልክ አይደለም፣ እኔ እንደዚህ እያመንኩ የነበር እንደዚህ ነው ብዬ ለመሲ ካስከበ ነግሬያታለሁ። እና የኔ መልእክት ለኤርሚ ያስተላልፊልኝ ብዬ መቼ ነው ይሄን ያልካት? ምናልባት አሁን 3 ቀን መሲ ሁኔታንሻ እንዴ 3 ቀን በቃ ያው እንደው ረጃ ይባል ሳምንት እህትየው አልነገረችኝም። አላወራንም መሲ ቆይ ኤርሚ ቆይ
በዚህ 3 ቀን ውስጥ ነገርከኝ። ያው 4 ቀን 3 ቀን እንደዛ። ኤርሚ ቢዚ ነበር፣ እኔ ትንሽ ቢዚ ነበርኩ፣ አልተገናኘንም። ለዛ ነው ያወራሁት። ልክ ነው። እኔ ቢዚ ነኝ፣ ግን ከ3 ቀን በፊት ኤርሚ እኔ እናንተ በጣም ብዙ ጊዜ ተደዋውለናል፣ አውርተናል። ቆይ ኤርሚ አውርተናል። ቤት ከፍተህ አንተ እዛ ስትነጋገር ኦርቶዶክሳውያን ወገኖች ሲመጡ መጥቼ በተናገርኩበት ራሱ ቃሉን ክሌም አድርገህ እኔ ጴንጤ ነኝ አሁን ብለህ ስትናገር ሁሉ ራሱ ሰምቻለሁ። አሁን በዛ ሰዓት ላይ ከጓደኞችም ይመጣሉ፣ የኔ የሀገሬ ልጆችም ይመጣሉ ምናምንና ወገን አድርገን የምታወራ ወደ ጴንጤዎች ወግነን የምታወራ ኦርቶዶክሳውያኖችን ሲገቡ ልትቀበላቸው አትፈልግም፣ ታስወጣቸዋለህ። ሞዴሬተር ለኤርሚያስ ሰጠን የምታስወጣቸው ሲሉኝ አሁን እኔ መማር ፈልጌ ነው፣ እየተማርኩ ነው። ስለዚህ ከእናንተ ጋር መጨቃጨቅ አልፈልግም። ጴንጤ ነኝ ሁላ ስል የነበረ አሁን በዛ ሰዓት ላይ የንስሐ ጸሎት እንደተደረገልኝ አውቄ እንጂ በቃ ስለዚህ የንስሐ ጸሎቱ ስትጸልይልህ ጌታን ትቀበላለህ ወይ ብዬ ጠይቄ አዎ ብለህ ኮንፌስ እንደዛ አላልከኝም። እኔ እኮ ሁለት አይነት ነገር አለ። ሁን ክህደትም አልክድም መካድም አልፈልግም። ሞክሼ አሁን እኮ ይሄ አያጣላንም። ምን መጣላት ፈልጌ አይደለም። አያጣላንም ብዬ የምልህ ምንም አያጨቃጨቃንም፣ አያጣላንንም። እኔ እናንተን ሁለት አይነት ነገር እኔ አላወራም። አንተም እንዳታወራ መጠንቀቅ ስላለብኝ ነው። ጌታን ወደህና ፈቅደህ ነው ሁላችሁም እዚህ ሶሻል ሚዲያ ላይ ጌታን የተቀበላችሁ ሰዎች ጌታን እንቀበላለን ብሎ ነው። ሰሙም ጌታን እንቀበላለሁ ብሎ ነው የመጣው። ኦኬ፣ በመቀበላችሁ ደግሞ ምንም አላጠፋችሁም፣ አበጃችሁ እንጂ ማለት ነው። ግን አሁን አንተ ጥያቄ ጠይቄ የሚመልስልኝ አቶ ብለህ ቅድም ሰዎች የላኩልኝ ቪዲዮ ትክክል አይደለም። እኛ ወንጌላውያን አማኞች ጋር ጥያቄ ተጠይቆ በቸርች ደረጃ ይሄንን መመለስ አቃተን ብለን ከቤተክርስቲያን ሰዎች እንዲወጡ ምክንያት የምንሰጥበት አንዳችን ምክንያት የለም። ስለዚህ ሌላ የምትለው ነገር ካለ እንጂ ኦርቶዶክስ እምነት ተከታይ ነበርክ፣ ከዛ ጌታን የተቀበልከው እኔና ዳኒ ጋር ደጋግመህ ትገባ ነበር፣ ጥያቄ ትጠይቀን ነበር። ለጠየቅከን ጥያቄ ሁሉ አጥጋቢ መልስ የምንሰጥ ሰዎች ነን። አጥጋቢ መልስ ከኛ እውቀት ያለፈ ሰው ካለ ደግሞ ወደ ሌላ ሰዎች ጋር ደግሞ እንልካለን፣ በእውቀት ይሰጠናል። ስለዚህ አሁን እኔ ቅድም ስትናገር የሰማሁት እኔ በጴንጤው ጥያቄ ጠይቄ ለጥያቄ መልስ የሚመልስልኝ ስላጣሁ ነው የሄድኩት ብለሃል። እዚሁ ቤት ላይ ቅድም ስትናገር ሰማሁት ማለት ነው። መጀመሪያው ደረጃ ኤርሚዬ፣ መጀመሪያ ደረጃ እኔ አሁንም ከመጀመሪያው ክሊሩ ነው እንዲታወቅልኝ የምፈልገው ነገር ከአንተ ፊት ማሏሽ ነገር ማለት በጣም ነው ማከብር። ከማንም በላይ እውነት እንደምታወራና ትክክለኛ ነገር እንደምትናገር በጣም ከረጅም ጊዜ በላይ እንደምከታተል እኔ ሁሌ የምናገረው ነገር ነው። ኤርሚያስ የሚናገረውን ነገር ከፍቅርና ማለት በጸባይ ወይም ደግሞ በፈለጋችሁት መንገድ ብታናገሩት ኤርሚያስ በትክክለኛ መንገድ ነው የሚናገር ብዬ ሁሌም ኦርቶዶክሳውያንም ቢኖሩ ማንም ቢኖሩ ለሁሉም ሰው ስለ አንተ የምናገረው ነገር እውነት ነው። እንዲሁም ጴንጤዎች እንኳን ከእኔ ቤት መጥተው የሆነ ሙዚቃ እየሰማው የሆነ ነገር እያልኩኝ መናገር እችላለሁ፣ ከእናንተ ጋር መሰዳደብ እችላለሁ። ኤርሚያስን ግን በጣም ነው እማከብረው፣ በጣም ነው የምወደው ብዬ እናገራለሁ ሁልጊዜም ማለት ነው። ይሄ የእኔ ልቤ ውስጥ ያለ ነገር ነው። ግን እኔ አንድ ነገር ክሊር አድርገን እንድታውቅልኝ የሚፈልገው ነገር ከእናንተ ቤት መጥቼ የንስሐ ጸሎት እንዲደረግልኝ እንጂ ጌታን ተቀብዬ ጴንጤ መሆነው መጀመሪያ ማወቅ ስላለብኝ ነው። መጀመሪያ ኦርቶዶክስን እኮ አላውቃትም። እኔ ከኦርቶዶክስ መቼ አውቂያት ነው? ኖርኩባት እንጂ እኮ አላወቅኳትም። ጠይቄም እኮ መልስ አላገኘሁባትም። ኤርሚዬ፣ እዛ ጋር የንስሐ ጸሎት ኦርቶዶክስ የሆነ የንስሐ ጸሎት ነበር የፈለግኩት እያልከኝ ነው? ኖ፣ በዛ ሰዓት አድርግልኝ ያልኩት የንስሐ ጸሎት ነው አድርግልኝ ያልኩ። የምረዳው እንደዛ ነበረ። ኦርቶዶክስነትህን ሳትለቅ ነው የንስሐ ጸሎት አድርግልኝ ያልከኝ በዛ ሰዓት አይደል? አዎ፣ ምን ችግር አሉ? አንተ ወንድሜ ጸሎት ብታደርግልኝ። አሁን በቀን ልብ ስማኝ፣ የትኛው ኦርቶዶክሳዊ ነው የንስሐ እንኳን ቢያስፈልገው ከጴንጤ አገልጋይ ጋር ኤርሚያስ ጋር መጥቶ የንስሐ ጸሎት አድርግልኝ ብሎ የሚለው? ኦርቶዶክስነትህን ካለቀቅህ እዛው በኦርቶዶክስ ስርዓት ካህናቱ ጋር ሄደ ነው ንስሐ ጸሎት በንስሐ ስርዓት የንስሐ ጸሎቱን የሚሰጡ ማለት ነው ካህናት እንጂ እኔ አይደለም የምሰጥህ። ብራዘር፣ እኔ ኤርሚዬ ከፈለክ በውስጥ እናውራ። አጭርና ግልጽ የምነግርህ በብርሃን የምነግርህ ጌታን እቀበላለሁ ብለህ
ንስሐ ጸሎት አጸልይ ብለህ ስትል ጌታ ልትቀበል ነው ወይ ብዬ ስለ አዎ ብለህ ደጋግመህ ዳንኤም ጋር እኔም ጋር መጥተህ ጌታን ኦፊሻሊ ነው የተቀበልከው። ስለተቀበልክም ነው ወንጌላዊ ተክሉን ያገናኘው ካልጋሪ ላይ። ወንጌላዊ ተክሉ እንደኔ የሚያገለግል ወንጌላዊ ነው። ኦኬ፣ እሱን አገናኝቼህ እያስተማረህ እና የውሃ ጥምቀትም እንዲያጠምቅህ ብዬ ነግሬ ከዛ ቸርችም አንዴ ሁለቴ ሄዳል። አሁን ቅድም ስትናገር የነበረው ግን ወደ ጴንጤ መጥቼ የሚመልስልኝ አጣሁ። ይሄ እንዲህ አይነት ክስ አቁሙ። አንተም ይሁን ኩሌ እኔ አልከሰስኩም እኮ እየተማርኩ ነበረ ኤርሚሻ እኔን አይደለም የከሰስከኝ። ወንጌላውያን አማኞችን የሚከስ ነገር ስታደርጉ እኔን እንደከሰሳችሁ ነው። እኔም ከእነሱ መካከል አንዱ ስለሆንኩ ማለት ነው። ለምን ጥያቄ ተጠይቆ እኛ ቤት ጥያቄ ተጠይቆ መልስ ታጥቶ ኤርሚም ሆነ ወይ ሰንበዲ እስኪሄድ ድረስ የምናደርግበት ነገር የለም። ሳራ ካሎራው የሚለውን አካውንት ወይም ሚውት ወይ ብሎክ አድርጊልን። ሜንሽን እያደረገ በጣም ጸያፍ ስድብ እየተሳደበ ነው። አሁንም የምሰደብበት ቤት ቁጭ ማለት ስለማልፈልግ ነው። እሺ ካየ ብሎክ አደርገዋለሁ። ኖ ለምን ብሎክ ታደርጊዋለሽ? ቆይ ሰሙሻ ካሎራው የምትሳደበውን አቁም። ብሎክ ግን አታድርጉ። እሺ ያ ብሎክ ማድረግ አይደለም። አንደኛ ካሎራው የምናውቀው ሰው ነው። የምትሳደብ ከሆነ ካሎራው ፕሊዝ። ይሄ ልጅ ይቅርታና አንድ ጊዜ 1 ደቂቃ የማይሞላ ማለት 2 ሰከንድ ማውራት። ይሄ ልጅ የእውነት ኑር የሚለው ልጅ ከዚህ በፊት እዚህኛ ጋር መጥቶ መክረነው ነበረ እና ክርስቲያን መሆን ከፈለገ ክርስቲያን ሆኖ ይኑር። መጽሐፍ ቅዱስ አለ፣ ቤተክርስቲያን አለ። ከዛ ውጭ ግን ሞስት ኦፍ ዘ ታይም ሳየው አሁንም በንግግሮች ውስጥ አስተውሉና ስሙት፣ የሚገጫጭ ነገር አለ። ይሄ ልጅ የፖለቲካ ትርፍ ነው የሚፈልገው። ኤርሚያስም ራስህን ባታደክም እና ምክንያቱም ከፈለገ አለለት መጽሐፍ ቅዱስ ከዚህ በፊት መክረነዋል እዚህ። ምክንያቱም አሁን እሱ ጊዜው እውነትን ከፈለገ መጽሐፍ ቅዱስና የእግዚአብሔር ቃል ቤተክርስቲያን አለለት። እዚህና እዚህ ለሱ አይጠቅመውም። ከፈለገ ኦርቶዶክስ ሆኖ ይኖር፣ አለበለዚያ ደግሞ ትሩዝን ፕሮቴስታንት ሆኖ ይኖር። ከዛ ውጭ ግን እዚህ እየመጣ ሁልጊዜ አዳዲስ ሰው ባታደክምብን። ከዚህ በፊት ነግሬህ ነበር። ሳራም አለች እዚህ እና በቃ አንተ ይቅርብ። አንተ የሚያስፈልገውን ቸርች እግዚአብሔር ነው የሚያስፈልግ፣ እውነት ነው የሚያስፈልግ። ስለዚህ በሆነ ጸንተ መኖር ያለብህ። ሰው አታድክም። እዚህ ንግግሮች ይጋጫሉ። እኔ ዝም ብዬ እየሰማሁ ኦኬ ቴንክ ዩ እሺ ሆሊ ሞዴሬተሩ ማስተካከልልኝና ኤርሚ ቀጥል አስተካክልልኝ ሳል ቴንክ ዩ እሺ ኤርሚሻ እንግዲህ እኔ ብዬ የምልህ እዚህ ላላችሁ ሰዎች የምትሰሙ ለኤርሚ እውነቱን ኑር ካናዳ ላለው ወንድም እሱም ደጋግሞ እንደተናገረው እኛም እንደምናውቀው ገና ኦርቶዶክሳዊ ሆኖ ወንድምነት ቤት ዳኒ ቤት ሲመጣ የምንቀበለው ጥያቄም እንዲጠይቅ ሀሳብም ካለን እንድሰጥ ጊዜ እንሰጠው የነበረ ወንድም እኔም ጋር ሲመጣ ልክ እንደዚሁ ሲልክ እንደምቀበለዋል። ያኔ ኦርቶዶክስ ሆኖ ማለት ነው። ከዛ ላይቭ ላይ ያለ ነው አንድ ቀን ገብቶ እንደውም እህታችን ሩት ካናዳ ያለችው ሩት ጌታን እንዲቀበል እያበረታታችሁ እንደነበረ እኔው ገስት ላይ ገብተው ሁለቱም አብረው የወጡበትን ጊዜ ታስታውሳለህ አይደል ኤርሚሻ? አንተም ሩትም ገብታችሁ ጌታ እንድትቀበል ታበረታታ የነበረች የተወደደች እህት ናት ሩት ማለት ነው። አንተንም ከዛ ጊዜ ጀምሮ ሳቅህ እውነትን የምትፈልግ እና ብዙ መልሶችን ከኔም ከወንድምነትም ከዳንዬ እንዳገኘህ እኛ የወንጌል አማኞች ነን፣ አገልጋዮች ነን፣ ጴንጤዎች ነን። በዚህ ወደ ግራ ወደ ቀኝ ወደፊት ወደኋላ የምንበት አንዳችን ምክንያት የለም። በስሜት አይደለም የተከተልኩት ጌታን። ኦኬ የወንጌል አማኝ ስሆን ተረድቼ ቅዱሳት መጽሐፍትን እውቀት ያልተማርኩትን ተምሬ የማላቀውን ጠይቄ አሁንም ጭምር እየቀጠልኩ ያለሁትኝ ወንድምነትም እየቀጠለ ያለው አገልግሎት ነው። እዚህ ያለንም የወንጌል አማኞች አጠቃላይ ማለት ነው በጌታ በኢየሱስ ክርስቶስ በማመን ሰዎች የኃጢአትን ይቅርታ እንደሚያገኙ መጽሐፍ ቅዱስ የሚያስተምረውን እውነት ሰብከን ብዙዎች ወደ ጌታ መጥተዋል። በዚህ 11 ዓመት ውስጥ ኤርሚ ብቻ አይደለም እኔ ጋ ጌታን የተቀበልከው ወይ ሰሙ ብቻ አይደለም እኔ ጋ ጌታን የተቀበለው። በጣም ብዙዎች ሰዎች አሉ። ያ ክብሩ ለማን ነው? ለበጉ ለኢየሱስ። የማረካችሁ ክርስቶስ ነው። በፍቅር ተማርካችሁ ከሆነ ኤርሚያስ አይደለም የማረካችሁ። ሰሙን ኤርሚያስ አልማረከውም። አንተን ኤርሚያስ አልማረከ። ማንንም የማረካችሁ በፍቅሩ ያሸነፋችሁ ክርስቶስ ነው። ለተቀበላችሁት እውነት ለተቀበልነው እውነት እንኑርለት።
መኖር ካቃተን ግን ጥያቄ ካለ ለጥያቄው ደግሞ መልስ ኤርሚዬ እንዳልከው ጥያቄ ጠይቀህ መልስ መመለስ አቅቶን እኛ ምናልባት ሄደህ ከሆነ በውስጥ እንደዋወል ነበር። ታስታውሳለህ? በውስጥ እንደዋወል ነበር። ከፈለክ የጥያቄ ጊዜ አለ ብለህ ብትል እኔም ሆንኩ ሌሎች ወንድሞችም ያገኙሃል። ራሱ ወንጌላዊ ተክሉም የቤተክርስቲያን አገልጋይ ስለሆነ እንዲያገኝ ብዬ እኔ በዓለም ዙሪያ በጣም ብዙ ሰው ስላለ ማለት ነው። ቴክስት ይመጣል፣ ስልክ ይደወላል ከተለያየ ቦታ ላይ ማለት ነው። ጸልይልን ብለው የሚሉ ጥያቄ ያላቸው ብዙ ሰዎች አሉ። እዚህ ላይቭ ላይ ከማገለግለው በላይ እኔ በውስጥ ማገለግለው በስልክ ማገለግለው ይበልጣል። ስለዚህ ጥያቄ እንኳን ቢኖር በቤተክርስቲያን እሱ የተከበረ ወንጌላዊ ወንድም ነው ተክሉ በቤተክርስቲያን የሚያገለግለው ካልጋሪ ላይ አገናኘው። ትምህርት ጀመረልህ። ጌታን ስለተቀበልክ ነው ትምህርት የጀመረልህ። ጌታን ስለተቀበልክ እኮ ነው ትምህርቱን ያስተምር የውሃም ጥምቀት ተጠመቅ ብዬ ያልኩ ማለት ነው። እሺ ብለህ ከዛም በኋላ እንደገናም ደግሞ ላይቭም ላይ ሁሉ አንተ በምትከፍት ሰዓት ላይ እኔም ጋር ስትመጣ ጴንጤ እንደሆንክ ሁሉ ጭምር ተናግረሃል ማለት ነው። ክሌም አድርገዋል። ለምን? ጌታን ስለተቀበልክ ማለት ነው። ግን ምንድን ነው እኔ ከዛ ያለፈ ነገር አብሮ አደጎች የነበሩ ሰዎች እየመጡ እንዲና እንደዛ ምናምን ብለው ይሉ ስለነበር ጫና አድርገውብህ ከሆነ ተሳስተሃል ብለው የሚሉ ከሆነ ስህተትህን እኔ ባለሁበት አንተ ቤት ላይ መጥተው ይንገሩ እነዛ ጓደኞች ማለት ነው። ወይ ደግሞ ጌታን መቀበል ስህተት ነው ብለው የሚሉ ሰዎችም ኦርቶዶክሳውያን ሌሎች መምህራን ካሉ አንተው ቤት ከፍተህ እኔ ፊት ያወሩ። በተለይ በነገረ ድነት ላይ የኦርቶዶክስ ትምህርት ኦኬ ወጥ ነው መጽሐፍ ቅዱሳዊ ነው ብሎ የሚል መምህር አንተ ቤት መጥቶ እና አንተን መሳሳትህን ይንገርህ። ጌታ ኢየሱስ ክርስቶስን መቀበልህን በትክክል አምነህበት የተቀበልከው ነው። እኔ አላስገደድኩም። ታውቃለህ፣ ሶሻል ሚዲያ ላይ ፊት ለፊት የተደረገ ነው። በውስጥ እንኳን ጌታን ከተቀበሉ ሰዎች መካከል እንኳን አንዱ አይደለም። ፊት ለፊት ላይ ነው ጌታን የተቀበልከው ለማለት ፈልጌ ነው። ኤርምሻ ጥያቄ ሳይመለስልኝ ቀርቶ ነው ግን የሄድኩትኝ ብለህ የምትለው ነገር በፍጹም በፍጹም ጴንጤ ቤት የነጠፈ ቤት አይደለም። ጴንጤ ቤት የገባንን እውነት የመጽሐፍ ቅዱስን እውነት በሚገባ በምናውቀው ልክ የምናስረዳ በምናውቀው ልክ ለሰዎች የምናስተምር የምንሰብክ ሰዎች ነን። ወደ ኦርቶዶክስነት እንኳን መመለስ ከፈለክ በቃ ይሄ በመካከላችን ያለውን ሰላምን መጠበቅ አለብን ማለት ነው። ግን አንድ ነገር የምናገረው ጴንጤ ቤት ጥያቄ ተጠይቆ ለጥያቄ መልስ የሚመልስ ታጥቶ ሰው ወደ ኦርቶዶክስ አይመለስም። ወደ ኦርቶዶክስ ተመለሰ በሌላ ምክንያት ነው የሚመለሰው። እሱን ደግሞ እኔ እዚህ መናገር አልፈልግም። የአንዳንዶቹ ላይ ማለት ነው የአንዳንዶቹ ላይ የሚታየው ነገር እንደዛ ስለሆነ ሌላው ላይ ይታያል አንተ ላይ ይታያል ብዬ ልልህ አልችልም። ግን ይሄ እንደዚህ ነው ብዬ መልስልህ። ከፈለክ በውስጥ መደዋወል እንችላለን ስለምታውቀው ስልኬን ማለት ነው። ኤርምሻይ ቴንክ ዩ የነሰሙና የሌሎች ወንድሞች ስላለ ማለት ነው። እንደዋል ኮንታክት እንደራረግ። እሺ ያው ለማንኛውም እኔ በዚህ አጋጣሚ መናገር የምፈልገውን ነገር ልናገር ከፈቀድክልኝ። እሺ ኤርሚ አጠር አድርገው። እውነት ነው ከአንተ ብዙ ነገር ተምሬያለሁ። ከአንተም ከዳኒም ከቢኪም ከተለያዩ ወንድምቶች ብዙ ተምሬያለሁ አውቃለሁ። ነገር ግን እኔ አሁን የማውቀውን እኔ ከልቤ የማውቀውን ነገር የምናገረው ነገር ከእናንተ ጋር ሆኜ ብዙ ነገሮችን እየተማርኩኝ ከእናንተ ቤት እየመጣሁ መጠየቅ ያለብኝ ጥያቄ እየጠየኩኝ መልስም እያገኘሁ ብዙ ነገር ብያለሁ። ነገር ግን ከኦርቶዶክስነቴ እኔ የወጣሁበት መንገድ የለኝም። ማለት ኦርቶዶክስ ነኝ፣ ከኦርቶዶክስ ነው የምኖረው። ነገር ግን የኔን ጥያቄ ወደ እናንተ መጥቼ በተቃራኒ በኩል ሁኜ ከእናንተ ጋር መጥቼ ብዙ ነገሮችን ተቀብያለሁ። ጌታን እንድቀበልም ጸበልም ማለት ጥምቀትም እንድጠመቅም ብዙ ትምህርቶችንም ከተክሉ ጋር ሄጄ ተምሬያለሁ ብዙ ነገሮችን ማለት ነው። እኔ የማውቀው ግን የንስሐ ጸሎት እንደተደረገልኝ እንጂ ጌታ ጌታን ስለተቀበልክ ነው። ኤርምዬ ልክ ነህ እኮ አንተ እኮ ልክ ነህ። አንተ እኮ ስህተት ሰርተሃል ወይም ደግሞ አንተ ልክ አይደለም እያልኩ እኮ አይደለም ኤርምዬ፣ ልክ ነህ። እኔ ግን የማውቀውን ነገር ነው የምናገረው ማለት ነው። እና ስለዚህ በዚህ አጋጣሚ የሆነ ሲገባኝ ሁለታችንም አሁን እኔን ትክክል ነህ አልከኝ። ከዛ ደግሞ አንተ እኔ የማውቀው ነው የምናገረው ብለህ ስትል አንተ ደግሞ እኔ ያልኩት ትክክል ነው እያልክ ነው። እኔም አንተም ትክክል ነው። ምናልባት እንግዲህ አንተ የተረዳው ጌታ እንደተቀበልኩ እኔ ደግሞ የማውቀው ደግሞ የንስሐ ጸሎት እንደተደረገ ኤርሚ እኔም አንተም ሁለታችንም ትክክል ልንሆን አንችልም። እንደዚህ የሚባል ነገር የለም። ወይ ኤርሚ አንተ ተሳስተሃል፣ ወይ ኤርሚያስ እኔ ተሳስቻለሁ። ኦኬ፣ ወይ ተናገር እውነቱን ተሳስቷል፣ ወይ አንተ ተሳስተሃል፣ ወይ አንተ ዋሽተሃል፣ ወይ እኔ ዋሽቻለሁ ማለት ነው ለዚህ ህዝብ። እኔ አንድን ሰው ንስሐ አስገባኝ ብሎ ሲል የኦርቶዶክስ እምነት ተከታይ የሆነ ሰው መጥቶ እኔ ጋር ንስሐ አስገባኝ ብሎ ሲል ጌታን መቀበል ፈልገሃል ወይ ብዬ እላለሁ። ሰሙሻንም ልክ እንደዛ ነው የጠየቅኩትኝ በወቅቱ ማለት ነው።
አዎ ሲላይ ነው የንስሐ ጸሎትን ያጸለይኩት ማለት ነው። አንተንም ልክ እንደዚሁ ነው የጠየቅኩ። ስለዚህ እኔ አንተ የኦርቶዶክስ እምነት ተከታይ መሆንን አንተ ራሱ እያመንክ እንዴት ከአንድ ጴንጤ አገልጋይ የንስሐ ጸሎት እንዲስጠይ ብለህ እኔ ጋር ትመጣለህ? አያስኬድም እኮ። የኦርቶዶክስም ዲያቆን ስለነበርኩ ልንገርህ፣ ዲያቆን ስለነበርኩ አንድ የኦርቶዶክስ ምዕመን ጴንጤ ጋር መጥቶ ንስሐ ልግባ ብሎ አይልም። ንስሐ አባቱ ጋር ሄዶ ካህናት ጋር ሄዶ ነው እንጂ ንስሐውን የሚናገረው። ስትመጣ እኮ በትክክል ጴንጤ ለመሆን ነው የመጣው። ነኝም ነው ያልከው። ጌታ እንኳን ከተቀበልክ በኋላ እዛ ለሚሟገቱ ሰዎች እኔ ጴንጤ ነኝ እያልክ ደጋግመህ ስትናገር ሰምቻለሁ፣ በጣም ብዙ ጊዜ ማለት ነው። አሁን ለምን እንደው ቃልህን መቀየር የፈለከው? አይ ያኔ ወይ ሞቅ ብሎኝ ነው፣ በስሜት ሞቅ ብሎኝ ነው፣ ወይ በሌላ ነገር ነው ምናምን ነገር ያስኬዳል እንጂ አንተም ትክክል ነህ ኤርሚ፣ እኔም ደግሞ የገባኝ ነው የምናገረው ብለህ ስትል ለህዝቡ እዚህ ለሚሰማ 700 ሰው የቱ ነው እውነት? ኤርሚያስ ተናገር እውነቱን የተናገረው ነው እውነት ወይስ ኤርሚ ትንሹ ብዬ ልበልህ በእድሜ ማለት ነው ከኔ ስለምታንስ እንጂ በሌላ አይደለም። ታናሽ ወንድሜ ኤርሚያስ የካናዳው ካልጋሪ እሱ እየተናገረ ያለው ነው እውነት ለዚህ ወይስ ተናገር እውነቱን ኤርሚያስ እየተናገረ ያለው ነው እውነት? እውነቱን እንነጋገር። ለራሴ ሳደላ አይደለም፣ ለራሴ እያደላሁ አይደለም። አንተ እውነት የምትናገር ፍርጥ አድርጌ ነግርልህ ነበር። እኔ እየተናገርኩ ያለሁት ነው እውነት። ኤርሚ እዚህ ጋር ተሳስተሃል እልሃለሁ የእውነት። ለምን አንደኛ አንተ ኦርቶዶክሳዊ ሆነህ እኔ ጋር መተህ ንስሐም ሊያስገባህ የንስሐ ጸሎት እኔ አንተን ላጸልይ አንድ ኦርቶዶክሳዊ ካሜራ ከፍቶ ላይቭ ላይ ተንበርከክ ብዬ ተንበርክከህ ንስሐ የምሰጥበት አንዳች ምክንያት የለም። አንተም እንደ ኦርቶዶክሳዊነትህ አንዳች ምክንያት አይኖርም። ልብ በል እዚህ ላይ አንድ ትልቅ ስህተት ማለት ነው። ሁለተኛ ንስሐኛ ጋር ንስሐ ልግባ ብለህ ስትል ጌታ ልትቀበል ነው ወይ ብያለሁ። አዲስ ማነው የኦርቶዶክስ አማኝ እንደመሆን መጠን አውቃለሁ። አሁን ለምሳሌ እህትየው መሲን ምሳሌ ላድርግ። በጌታ ስለሆነች ደውላ ወይ ላይ ብላ የመጣ ነገ ንስሐ መግባት እፈልጋለሁ ኤርሚ ብላ ብትለኝ ኦኬ ምን ሆነሻል ነው ብዬ የምላት። ከፈለኩ ላይ ብላይ ካልሆነም በውስጥ ደውልናትና ምንድን ነው የሆንሽው ምን ተፈጠረ እላታለሁ። ምክንያቱም ንስሐ ልግባ ብላ ስትለኝ በጌታ ልመን እያለችኝ አይደለም። በጌታ የምታምን እህቴ እንደሆነ ስለማቅ ምንድን የተፈጠረ ነገር አለ ወይ በህይወት ላይ ሀፕን የሆነ ነገር አለ ወይ ንስሐ ሊያስገባሽ የሚችል ነገር ምንድነው ብዬ ጠይቃታለሁ፣ እንደ እህት ማለት ነው። ኦኬ አንተ ንስሐ ልግባ ብለህ ስትል ግን ኦርቶዶክስ አማኝ ስለነበር ከአዲስ ክርስቲያን ማን አዲስ ኦርቶዶክስ አማኝ ስለነበር ጌታን ትቀበላለህ ወይ ብዬ ነው አዎ ብለህ ስትል የንስሐ ጸሎት እኮ ነው። ጌታን ለመቀበል የህይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ ብለው የሚለውን ቃል ሁሉ እኮ ነው ኮንፌስ እንድታደርግ ያደረግነው ማለት ነው። ስለዚህ 100% ኤርሚ በጣም ቢቻል ካልወራ ይውረድ፣ ምክንያቱም እኔ በእምነትም ስለማይመሳሰለኝ። ስለዚህ በጣም ይቅርታ። የአንድ ቤተ እምነት ተከታዮች ነን እዚህ ጋር ቁጭ ያለው። ይሄ ልጅ በእምነትም አይመስለንም፣ ለዛም ነው ቁጭ ያልኩት እኔ። ስለዚህ ካልወራውን አስወርዱት። እግዚአብሔርን ፍራ። የዚህን ያክል ጥላቻቸው በጣም ይቅርታ። በእምነት ማልመስልህ ከሆነ እንጠያየቅ አንድ ጊዜ እንጠያየቃ። በእምነት ማልመስልህ ከሆነ እኔ ወንጌል አማኝ ካልሆንኩ በይኸው ኤርሚ አለ አንተን 100 ጊዜ እኮ ወንጌል አማኝ እንዳልሆንክ ነገርከኝ። ፈርዘር ማውራት አልፈልግም። አሊያም ጀስት ማውራት ትችላላችሁ። አስወርዱት። ይሄ ከሚባል ሰው ጋር እኔ መቀመጥ አልፈልግም። ካሎራና ሰሙ ካሎራ አንድ የሚወት አርግ ብራዘር ወንድም አንተ እኔን ታውቀኛለህ። እኔ መረጃ አለኝ። እኔ እናንተ አውርተን እናውቃለን። ሰሙ ቆዩ እስቲ አንድ የተረጋጋኛ የጀመርነውን እንጀራ ቆዩ አትበሉ። በእናታችሁ አውርዱት። እኔ መቆየት አለምና እኔ መቀመጥ ካለብኝ ሰው ጋር ቁጭ ማለት ይቅርታ አድርጊልኝ። ከጨረስክ በኋላ ትነግረናለህ። አንድ ሀሳብሽን ስለጨረስሽ ስላልጨረስሽ አይደለም። ከዚህ ሰው ጋር እኔ ቁጭ ማለት አልፈልግም። የምትፈልጉ ከሆነ ነገሩ እንዲፈታ ይሄን ሰው አውርዱት። ጫሲና መልካም ጊዜ። አንዴ ቆይ ካሎራ ኦኬ። እኔ አሁን የምትፈቱት ነገር እንዳለም የምትቋጥሩትም ነገር እንዳለም የተቆጣጠራችሁትም ነገር እንዳለም የማውቀው ነገር የለም። ግን አንዳንድ ቪዲዮዎችን ግን ሰምቻለሁ ሳሏሽ ወንድሜ ካሎራ። በቃ ምናልባት በዛ ዙሪያ አንተ ቤት ቆይ አንዴ ቆይ በዛ ዙሪያ አንተ ቤት ማውራት እንችላለን። አሁን በጣም ሪስፔክት ስለማደርግህ መውረድ አለብኝ። ለምን ትወርዳለህ? ምክንያቱም
እኔ ካሎራው ከሚባል ሰው ጋር አብሬ ቁጭ ማለት እኔም ቤት ነገሩን የሚነሳ ከሆነ ካሎራውም ይመጣል። ሁላቸውም ናቸው የሚመጡት። ሲጀመር ከካሎራው ጋር ምንም የሚያገናኘን ነገር የለም። ምንም ዋይ ምንድነው ማለት ካሎራው በጌታ አይደለም እንዴ? አይደለም። እንዴት አወቀህ? ነኝ የሚል ከሆነ አሁን ፓስተር ሄሉን ሼር አድርጉና ጥሯት። ኖ ወይ ቆይ ሌላ ምስክር ከመጥራት በፊት አንተ እንዴት አወቅህ? የምታውቀው ነገር አለ ሰሙ? በደንብ ማውቀው ነገር ስላለ በደንብ ፓስተር ሄለን ቤት ጠይቀ ነው። አንዴ ኦርቶዶክስ ነኝ አንዴ እንትን ነኝ። ይሄ የእስልምና እምነት ተከታይ ነኝ ከእስልምና እምነት ተከታይ ጋር ክርስቲያን ነው እያልኩ አላወራም። ይቅርታ ኢዝናት ክርስቲያን እዚህ ድረስ ነው ማውራችሁ። ጴንጤ 100 ጊዜ ሚዲያ ላይ ጴንጤ አይደለም እያለ የሚውል ሰው አይደለ እንዴ? 100 ጊዜ ዴይሊ ነው ጴንጤ አይደለም የሚለው ሰው እንዲሰበሰብለት ፎቶ ይለጥፋል። ከነግሎሪ ቁጭ ብሎ ይሰደባል። በቃ ሰሙ እኔ ኤርሚ ካንተ ፊት አልዋሽም። እኔ ካልወራው ቤት እንዳልሆነና ሌላ ሃይማኖት የሚከተል ሲያወራ ነው። እሺ ቆይ አንዴ ቆይ ኤርሚ እሺ ቴንክ ዩ። ምንድነው ያልከኝ ስለ ካሎራው? ምንድነው ያልከው ኤርሚ? ከዚህ በፊት የሆነ የሚያስተላልፈውም እኔ ቤትም መጥቶም ራሱ እኔንም አዲስ እንኳን ዛን ሰዓት ላይ ስለ መጽሐፍ ቅዱስ በማወራበት ሰዓት ላይ መጥቶ የሚበውዝና ያልሆነ የሆነ ትምህርት ሲያስተምር ምናምን ነገር ጴንጤንም ራሱ እንዳልሆነ ልጁ ራሱ በአፉ ሲናገር ሰምቼዋለሁ። የተለያየ ቀን የኔ ቤት እየመጣ ማለት ነው። ኦኬ እሺ ቴንክ ዩ ኤርምሻ። ኦኬ ወንድሜ ግብ ስለፈለጉት ነው ልጁን ይዘውት የመጡት። ልክ ያቸው ኦርቶዶክሳን ልጅ ይዘው እንደመጡ ኤርሚ እየተናገረ ነው። አንዴ አንደር ምንም እኔ ከሱ ጋር ምንም እማወር ድምፁን እንኳን መስማት አልፈልግም። ወንድሜ ካሎራው አንዴ ሚዩት አድርገው። ቆይ ታየው ነው የምታረገው። አንዴ ቆይ ካሎራው አንዴ ለአንተ ምድል ይሰጣል ፕሊዝ ካሎራው። እሺ ሰሙም ተናገረውን ተናግራል። ኤርሚ የመሰከረውን መስክሯል። ካሎራው በጌታ ነው ወይስ በጌታ አይደለም? እኔ እንግዲህ ዛሬ እንደዚህ ልጠይቅህ። በጌታ ነኝ። ድብን ያልኩ ጴንጤ ለሐሰቱን ትምህርት ስላጋለጥኩበት ነው። የእውነቱ ደግሞ ምንድን ነው ያልኩት? በየሄደበት ጥያቄ አለኝ ብሎ ጴንጤ መሆኑን ቼክ እናደርጋለን። የት ቸርች ህብረት እንደሚያደርግ ጠይቀው። አናባ ብሎ የት ቸርች እንደሚሄድ ጠይቀው። ህይወት ብርሃን ትክክለኛ ጥያቄ ነው። አሁን ሌላ ነገር ውስጥ ሐሰት አንተ ወንድሜ ከነሰባት ፋሚሊ ለእኔ ባለትዳር ልጆች አሉኝ። 7 ሰው ጴንጤ ህይወት ብርሃን ቤተክርስቲያን መሆንህን ቪዲዮ ከያዝንብህ በኋላ ችግር የለውም። ስለዚህ አንተ ድሮም ስትመጣ ክርስቲያን አልነበርክም። ድሮም ሲጀመር አሁን የወንጌል አማኝ ነኝ የምትል ከሆነ እኔ ጥያቄ ጠይቃለሁ። ሌላ ሰው አይጠይቅህ። ኧረ አትጠይቀኝም። ራስህ መቼ ቅዱስ ጊዮርጊስን ፈታልኝና ነው ወደ ሌላ ጥያቄ የምትሄድ? ሰማዕትን ማይቀበል ቤተክርስቲያን ያጋንንት ነው ሲጀመር በሳቱም አልነበረ። አንተ ለእኔ ጥያቄ መጠየቅ ስለሚሳደብ ነው። አምሶሪ እኔ ከዚህ በላይ እኔ ቤት መቆየት አልችልም። ይሄ ልጅ ባለበት አምሶሪ እኔ በጣም ሪስፔክት እያደረኩ ነው። ሞረዴ ነው። ምክንያቱም እኔ ክርስቲያን ካልሆነ ሰው ጋር ቁጭ ብዬ አላወራም። ሙስሊምን አስገብቶ ክርስትናን ሲያሰድብ የነበረ ሰው እኛ ክርስቲያን ሆነን ከሙስሊሞች ጋር እሱ ጋር ሄደን እኛ ሚውት እየተደረገ ብሎክ እየተደረገን ስንወርድ የነበረ ሰው ነው። የኛ አዲስ አይደለም። ሙሉ ቲክታክ ላይ ካሎራው ክርስቲያን እንዳልሆነ ህዝብ ያውቃል። አሁን ስለ ተደበላቸው ነው ሰሙን ሰብስቦት ያስቀመጡት። ማስረጃ ክፈት ቦስ አንተ ዝም በል በእናትህ። አንተ ማስረጃ አትበል። ድል የምትሰጠኝ ከሆነ ስራውን ስለማያውቅበት ነው። ስራውን ስለማያውቅበት ለምን ፓስተር ሄለንን ጠርታት ሌላም ሰዎችን እንትናል እዚህ ጋር ያሉ ቤት እየከፈተ አንዴ ኤርሚ እዚህ ጋር ቁጭ ብሎ እየደራረብን አናወራ። እሺ ቴንኪው። ከይቅርታ ጋር ከዚህ በኋላ አይ ዶንት ኖ ሞዴሬተር የሰጠችኝ ይመስለኛል። ሚዩት ባረጋችሁ እንዳትቀየሙ። ኦኬ ቴንኪው። ወንድሜ ካሎራው በጌታ ነኝ ብለሃል። ዛሬ ነው የጠየቅኩ እንደዚህ አይነት ጥያቄ እንደው ካለኝ ዝም ብዬ ሚዲያ ላይ ከምሰማው ነገር የተነሳ በጌታ እንደሆንክ የሚያመላክት ነገር ስናገር ሰምቻለሁ። ግን ዛሬ ልጠይቅህ ድጋሚ በጌታ ነኝ ብለሃል አይደል ካሎራው? አዎ በጌታ ነኝ። የኢየሱስ ክርስቶስን ምልጃ የምቀበል የስላሴ አማኝ ሆንክ። የት ቤተክርስቲያን ባለውበት ሀገር ውጭ ነኝ። ህይወት ብርሃን ቤተክርስቲያን ውስጥ ነው ህብረት ማድረግ። በቅርብ ነው ወደ ጌታ የመጣሁት። ገብቶኝ ጥያቄ ተፈጠረ ብዬ በየጊዜው ቤቴን ከፍቼ ጥያቄ እንኳን ቢኖርብኝ ሚዲያ ላይ ማልጠይቅ በውስጥ ፓስተር የምጠይቅ ፓስተር ያለኝ ምማር
ተምሬ አውቄ የመጣው ከኦርቶዶክስ ቤተክርስቲያን ገብቶኝ የመጣው ሰው ነው። ማንም እዚህ ጋር መጥቶ ግን የሚሸውደኝ ሰው የለም። እንደ እውነቱ የተባለው ሰውዬውን ጥያቄ የተፈጠረ ጥያቄ አለብኝ ሲል ሰው እንዲሰበሰብ ስለሚያደርግ ነው። አንድ ቀን ፓስተርን ጠይቅ ነው ያልኩት። ጥያቄ ካለብህ እዚህ ሚዲያ ላይ ጥያቄ አለብኝ ብለህ ለአንተ ለመመለስ ሁሌ ሰዎች ጴንጤ አይደለሁም ስትለን ነበረ። እኔ ጴንጤ አይደለሁም ብለህ ሌላ ነገር ስታወራ አንተ ሌላ ሰው ነው ያው ምን ነው? ጴንጤ አይደለሁም ግን ዳሴት ፓስተር ሄለን የጠየቀችው አሁን ዛሬ የሚናገረውን ስማው። የኢየሱስ ተከታይ ነኝ። ጀመር አንተን ፓስተር ሄለን የጠየቀች ምን ብላ ነው? ምን ብላ ጠይቃ ነው? እኔ ጴንጤ አይደለሁም ሲጀመር ኦርቶዶክስ ካልተባለ ኦርቶዶክስ እንዳልሆነ ስለመሰከር ምን ይላል? ለአንተ የማብራራ ግዴታ የለብኝም። እንዳንተ አፌን በየቦታው እኔ ለአንተ የማብራራ ግዴታ የለብኝ። ለማንኛውም የሚመለከታቸው ሰዎች ሲመጡ ይቀጥል። እኛ ኦልሞስት የዛሬ ማከብራቸው ሰዎች ሲመጡ እንጂ ለአንተ እስላሞች ገብተው ክርስቶስ ኢየሱስን ሲሳደብ የነበረ ሰው ነው። ለዚህ ነው አንድ ቀን እድል ሰጥቼው ማለት ነው። ክርስቶስ ኢየሱስን ሲሳደብ የነበረ ሰው ቆይ ኤርሚ ቆይ አንዴ ካሎራ ፕሊዝ እኔ ካልሆነ ትቼ ነው የምወጣው። ኦኬ ካልሆነ ትቼ ነው የምወጣው። ኤርሚ ቆይ አንዴ እንዳትገባ ወንድሜ። ሰሙ ካሎራው ኢየሱስ ክርስቶስን ሲሳደብ የነበረበት ቪዲዮ አለ ማስረጃ አልግባ። እንደዛ ካርኩ ኤርሚና ቪዲዮ ሲጀመር እነዚህ ይሄ ልጅ ፓስተር ሄለንን ጠርታት ለምን አትጠይቃትም? ሲጀመር አይደለም ይሄ በየቀኑ በአፉ የሚጸዳዳን ሰው ነው ቪዲዮ ሪከርድ ላደርግ ይቅራል። ድምፁ ራሱ ያስጠላል። ከዛ ጊዜ በኋላ ሌላ ነገር ለምን እንደምትሰዳደቡት ሌላ ነገር ለምን እንደምትናገሩት ትርፍ ቃል ኢየሱስ ክርስቶስን ሲሳደብ ከሙስሊሞች ጋር ሆኖ ሲሳደብ ሰምተዋል? አንተ የሰማ ሰው አሁን የምትላት ፓስተር ብለህ የምትላትም ካለች የነበርን ሰዎች በደንብ ኢቭን እኛ ከሱ ቤት ማለት ነው ካሎራው አደርብበት ያውራ። አንተ ሲጀመር አትዋሽ። አንተ ክርስቲያን አይደለም እንደዚህ የሚለው ለምንድን ነው እንደዚህ የሚለው? እኔ ጠየቁት። በነገራችን ላይ ኤርሚ እኔ ልንገርህ ክሊር አድርግልህ ቤቱ የኔን ፎቶ ሲለቅ አንዴ ቆይ ሰሙ ፕሊዝ አንዴ ፕሊዝ። ካሎራው የጠየቁት ሰሙን ነው። ሰሙ ለሚያወራብህ ነገር ኢየሱስ ክርስቶስን ሲሰደብ ከሙስሊሞች ጋር ነበረ። ሄለን የምትባለው እሷም ሙሉ ጭምር ሰምተዋለች እያለ እየተናገረ ነው። የእሱን መልስ እኔ ሪስፖንድ ሲያደርግልኝ በትክክል እንዳልሰማ አንተ ደርባ አታውራ። መረጃ ካለው በቪዲዮ እዚህ ይከፍታል፣ ከሌለ በውስጥ ለእኔ ይልክልኛል። ሰድበ ከሆነ እኔ ክሊር ላድርግ። እሺ እኔ ክሊር ላድርግ ሀሳቡን ክሊር እናድርግልህ። ይሄ ሰው ሲጀመር ወንጌል አማኝ ውስጥ አይደለም። አንድ ሲጀመር እሱን ፓስተር ሄለን መታ ምን እንዳለ፣ ሁለተኛ ነገር ደግሞ ፎቶዬን መለጠፍ የጀመረው ማንም አሁን በቅርብ ነው። ይሄ ፎቶዬን መለጠፍ የጀመረው ቤቱ ምን ብሎ ነበረ? እስኪ ከታች ጻፉ። ካሎራው ቤቱን ሲከፍት ምን እያለ እንደሚጽፍ የቤቱ ርዕስ ምንድን ነው? ከታች ጻፉ። ቤቱን የምታውቁ ምንድነው? አበጣባጭ ምናምን እንትን ምናምን ብሎ የቤቱ ርዕስ ራሱ እንደዚህ ነው። የቤቱ ርዕስ ይሄ ሰው ማለት ነው። ይሄ ሰው ሚዲያ ላይ በስድብ የሚተዳደር ሰው ነው። ሲቀጥል እኛ እሱ ቤት መግባት ፈልገን አልነበረም የገባ ነው። እሱ ቤት ስንገባ እኔ አንድ ጊዜ ይቅርታ፣ እኛ እሱ ቤት ስንገባ እስላሞች ነበሩ። ለማን ብለን ነው? እህቶች ነበሩ እሱ ጋር። እህቶችን እንዳያሳስቷቸው ነው ሙስሊሞች የገባ ነው። የሆነች አንድ የትግራይ ልጅ ምናልባት የምታቋት ከሆነች የትግራይ ሰልማ የነበረች ክርስቲያን ነኝ ብላ መታ ሚዲያ ላይ ታወራ የነበረች ልጅ ትዝ የሚላችሁ ከሆነ የዚያን ጊዜ እሱም እንደሷ ሳይመልቲኔስሊ ይሰራ ነበር። እንደውም እኔ እስላም ነው ከዚህ ልጅ ተጠበቁ ብዙ ልጆች ርቀውታል። ምክንያቱም አሁን ሰሞኑን ለምንድን ነው ከነ ግሎሪ ጋር ህብረት ያደረገው? ሰሞኑን ያቆል አያቆም። እኔ ያኔ ነው ብሎክ ያደረኩት ያኔ ማለት ነው። ከማ እቺ የትግራይ ልጅ አንድ የሆነች ትንሽዬ የምትመስል ልጅ እየገባን ቤቷ ክርስቲያን ነኝ ስለምትል መጽሐፍ ቅዱስ እናስተምራት ነበረ። የሙስሊሞችን ጥያቄን መልስ ነበረ። ተከትሎ መግባት የጀመረው የዛን ሰዓት ነው። ከዚህ ቀደም ሲጀመር ክርስቲያን አይደለሁም እያለ ክርስትናን የሚሳደብ ሰው ካሎራው ማለት እንዲህ ይሄ ሙሉ ቲክታክ ላይ ያለ ሰው አንተም እሱ ስለሆንክ ነው። አንዴ ሚውት አድርግ። ካሎራው አንተ እኔ የምሬን ነው የምልህ መታ አንተ ስትጠመቅ ካላየው በስተቀር እኔ አንተን ክርስቲያን ነብይ አላምናም።
ኤርሚ በአንድ ነገር እንስማማ። የተጠመቀበትን ፎቶ እንትን በል እንዴ እስላም ከሆንኩኝ ጠየኔ አላህ አምላክ አይደለም ጣዖት ነው ብዬ ማምን ሰው መሐመድ ነብይ አይደለም ብዬ ማምን ሰው ከዚህ በላይ ምን ልበል? በዚህ መጣ ደግሞ እኔ አንተ አይደለም ክርስትና የሰጠኝ ገብቶኝ የመጣው ሰው ነኝ ብራዘር። አታመልጥም። ስናወራ እዚህ ጋር ሁላችንም ማስረጃ እያወጣን ብናወራ ምክንያት ደግሞ ሌሎች እዚህ ጋር ያለው እሱ ነው እኮ ሙስሊም ነው ይለኛል። አይ አንተን አይደለም እየተናገርኩ ያለው አብረሽታው እንዳታስገባ ኤርሚ ተመልሶ ሊመጣች አንተን ሳይሆን ላይክ ለሌሎቹም ነው እየተናገርኩ ያለሁት። በጌታ አዲስ የሆናችሁ ካላችሁ ቤተክርስቲያን ቲክቶክ ላይ አይደለም የተመሰረተችው። የቤተክርስቲያን አስተምህሮ በቲክቶክ ሊሰራጭ ይችላል እንጂ ቲክቶክ ቤተክርስቲያን አይደለችም። ስለዚህ እዚህ ጋር በአንዳንድ ወንድሞች አለ መግባባት ምናምን ቢነሳ እንደዚህ ናቸው ብላችሁ ለመፈረጅ ወደ ድራማ አትሩጡ። ሲቀጥልም ደግሞ ማንኛውም ጥያቄ ካለባችሁ ጠይቁ። የምትጠይቁበት ጋር እኔም ቤት መጥተው ብዙ ሰው ይጠይቀኛል፣ እዚህም ይጠየቃል። ሲቀጥልም ደግሞ አንድ ያስተማረን ሰው እኛ ከስሩ ሆነን የተማረን ሰው ካለ ይሃ ሰው እንኳን በቃ ለዛ ሰው ሪስፔክት እንኳን ካለን ድክመት ቢኖርብን ድክመታችን በቤታችን ይሁን እንጂ ሶሻል ሚዲያ ላይ አይሁን። ሶሻል ሚዲያ ላይ እየወጣን ዛሬ በመዝሙር ነገ በዘፈን ዛሬ እያሸበሸብን ነገ ደግሞ እየዘፈንን ከምናደርግ ይሄ አንድም ከራሳችን አልፎ አምላካችንን እንደዚህ ነው አምላካቸው እንዲያስደረጋቸው ተብለን ነው የምንሰደበው። ስለዚህ ባካችሁ ስንነጋገርም አንደበታችንን የተገታ እንዲሆን እናድርግ። ስለዚህ እዚህ ላይ ባለ ነገር አዲስ ወንጌል አማኞች እንዳትሰናከሉ። ኤርሚ መቀጠል ይችላል። ቴንክ ዩ ካሎራ። እንግዲህ እኔ ዛሬ የሚጠይቁትኝ በጌታ ነው ብዬ ማለት ነው። ቸርቹ ህይወት ብርሃን ቤተክርስቲያን ይብላል። ህይወት ብርሃን እውነተኛ ቤተክርስቲያን እንደሆነች አውቃለሁ፣ አምናለሁም። ኦኬ፣ በዛ ቤተክርስቲያን ከሆነ እኔ ካሎራው በውስጥ እንድናወራ ፈልጋለሁ። ምክንያቱም ስለ እኔ ማወቅ ከፈለጋችሁ ዲቴይል ፓስተሬን ተናግሬያለሁ። የማገለግልባትም የምገለገልባትም የሻይሎ የክርስቶስ ቤተክርስቲያን አሁን ባለሁበት ምድር ፓስተሬ ፓስተር ሰለሞን ደሳሌ መሆኑን እዚህ ሶሻል ሚዲያ ላይ አምጥቼ ሁሉ አስተዋውቂያቸዋለሁ። ስለዚህ እውነት አለን ብላችሁ የምትሉ ከሆነ እንድታስተዋውቁኝ እኔ እፈልጋለሁ፣ ስለ እናንተ ማለት ነው። ካልሆነ ግን አሁን እኔ አንድ ሰው በጴንጤኔ ብሎ ስላለኝ ኦኬ አይደለም ብዬ አልከራከረውም። ዲቴይል ግን ማወቅ እፈልጋለሁ። ከዛ እዚህ ሶሻል ሚዲያ ላይ ደግሞ የወጣበት ምክንያት ምናልባት ጥሪ ኖሮት እያገለገለ ሊሆን ይችላል፣ የጌታን ሀሳብ እያገለገለ ሊሆን ይችላል፣ ወይ የራሱን ሀሳብ እያገለገለ ሊሆን ይችላል፣ ወይ ጊዜ ማሳለፊያ ሊሆን ይችላል። አይዶ ነው እኔ አላቅም። አሁን እኔ ካሎራው ቤት ከፍቶ ምን እንደሚያደርግ አልሰማውም ከዚህ በፊት። አንዳንድ ግን የተቆረጡ ቪዲዮዎችን አንዳንድ የሰማኋቸው አለ። ከዛ ተነስቼ የራሴን ምልከታ ልናገር ብዬ ብል መናገር እችላለሁ። እዚህ ግን አልናገርም፣ በውስጥ እነግረዋለሁ ካሎራው ማለት ነው። በጌታ ነኝ ብሎ ሰው ይቅርታ መሀል ስለገባው የስህተት ትምህርት አለ። አሁን ሰው የስህተት ትምህርት ካለ ነው የስህተት ትምህርት አለ የሚል ከሆነ ወይ ደግሞ ስጠይቅ ስህተት ተናግሬ ከሆነ እንደ ወንጌል አማኝ እንደ መጽሐፍ ቅዱስ ያልተናገርኩት ካለ አምጡና ሞግቱ። እኔና እኮ ሰሙ የተጣላ ነው የቅዱስ ጊዮርጊስን ሰማዕትነት የማይቀበል ያጋል እኔ ቤት ውስጥ ነው ስጠይቀው፣ በፍቅር ስጠይቀው። ግሎሪ አብን አንዴ ግባ ኤርሚዬ፣ በጣም ከይቅርታ ጋር ላስወርድ። ግሎሪ አብ አንዴ ግባ። እሺ፣ ሰላም ደሩ ኤርሚሻይ፣ ደውልኝ፣ እኔም ደውላለሁ። እሺ፣ ተባረክ ኤርሚዬ። ግሎሪ አብ ደጋግሞ እየጻፈ ነው፣ አስገቡት። እሺ ቀጥል ካሎራው። ኤርሚ እኔ እኮ አሁን ሰሙ ጋር የተጣላ ነው በምንም አላቀው እኔ ቤት መጥቶ በቅዱስ ልኬልህ ነበር ያንን ቪዲዮ። ቅዱስ ጊዮርጊስን ሰማዕትነትን ማይቀበል ቤተክርስቲያን ያጋንንት ናት አለ። ይሄኛ ቤተክርስቲያን ደግሞ ስለ ሰማዕታት ትላንት ጥዬ የመጣሁትን ነገር አንሳ ሊለኝ ሲመጣ ልክ አይደለም፣ ይሄ ትምህርት የኔ ትምህርት አይደለም ብዬ ነው። በዛ ላይ የተጣላ ነው። በአዲሱ ትምህርት ትርጉም ተጣልተናል፣ በአዲሱ መደበኛ ትርጉም። ይሄኔ ያጣላን እንጂ ሌላ ነገር እኮ አንዳንድ እንግዳ እኔ ማላቃቸው ትምህርት ወንጌል አማኝ ላይ የሌሉ ትምህርቶችን ሲያስተምር ሰማሁ። በነዛ ትምህርቶች እኔ ቴሌኮም ግሎሪ ቤት ከፍተን ሰሙና ተጠየቀ፣ እንጠይቅህ እንደ ወንድም ይሄ እንዴት ታየዋለህ ብለን ጠየቅ ነው። ተሳድቦ ነው የወጣው። ሌላ ምንድን ነው የሚያገናኘን? እስኪ እኔን እንዲህ ብሏል የወንጌል አማኝ ያልሆነ ትምህርት አለው ካለ ልታረም ንስሐ ልግባ። ሙስሊም ነም ካለውም ይኸው
አላህ አምላክ አይደለም ጣዖት ነው ለኔ። ከዚህ በላይ ምንም የሚፈልገው በየቤቱ ሙስሊም ነው የሚለኝ። ለምን ሙስሊም ነው የሚለኝ? እንደ እስልምና ነው በዘሬም የለም ብራዘር። ኦኬ እሺ። ስለዚህ የተጣላችሁት ወጥቷል። ሰሙ የተጣላችሁት ጊዮርጊስ ሰማዕት መሆኑን እናምናለን ነው አይደል ያለው። እንደ ወንጌል አማኝ መቀበል አለብን። አለበለዚያ ካልተቀበልክ የአጋንንት ቤተክርስቲያን ናት። ይሄው ቪዲዮውም አለ፣ ከፈለክ እናሰማለን። ምን እሱ ብቻ። እሺ እኔ ደግሞ ይሄንን ከዚህ በፊት አይ ቲንክ መተም ጠይቀኛል። የጊዮርጊስን ሰማዕትነት ማናችሁም ጴንጤዎች እንዳትቀበሉ። ኦኬ፣ ለምናገረው ነገር ደርዝ ያለው ነገር ነው ማውራው። ማናችሁም በጌታ ያመናችሁ ወንድሞችና እህቶች ሰማዕታት እንዳሉ እናምናለን። መጽሐፍ ቅዱስ የሚነግረን ሰማዕታት አሉ። ከክርስቶስም ሞት በኋላ የተነሱ መጽሐፍ ቅዱስ ውስጥ ስማቸው እንኳን ባይጻፍም ለክርስቶስ የተሰዉ ሰማዕታት አሉ። ኦኬ፣ መጽሐፍ ቅዱስ ላይ ግን እንደምናውቀው ብዙዎች አባቶች ሰማዕት ሆነው ነው ያልፉት። ራሱ እነ ቅዱስ ጳውሎስም እነ እስጢፋኖስ፣ አንቲጳስ የተባለ ሰማዕት በራእይ መጽሐፍ ላይ እንደምናውቀው ማለት ነው። እና እነዚህና በአብዛኞቹ ሐዋርያትነት በሰማዕትነት ነው ያልፉት። የጊዮርጊስን ሰማዕትነት ሰማዕት ብሎ የሚቀበል ጴንጤ ካለ እውነት ልንገርህ ዝቅጠት ውስጥ ገብተሃል ማለት ነው። ለምን? ገድሉን እንዳነበበ መልኩን እንዳነበበ ሰው ከኔ ጋር መጥቶ የሚነጋገር ሰው ካለ እኔ በጨዋነት በእውቀት አወራዋለሁ ማለት ነው። ኦኬ። ከዛ ውጭ የጊዮርጊስን ሰማዕትነት የሚቀበሉ ሰዎች አሉ፣ ይቀበሉ፣ መብታቸው ነው። እንኳን የጊዮርጊስን ሰማዕትነት አይደለም ሰይጣን እንኳን ራሱ እኮ ክርስቲያኑ ተብሎ ተቀብለዋል። እኔ አይመለከተኝም እሱ። እኔ ጋር ግን መጥተህ እንደ ወንጌል አማኝ ወይ ደግሞ ወገኔ ጋር ወንጌላውያን አማኞች ጋር መጣችሁ የጊዮርጊስን ሰማዕትነት የማትቀበሉ ክርስቲያን አይደላችሁም ወይ ደግሞ ቤተክርስቲያን አይደለም፣ እንደዚህ የሚባል ነገር አይሰራም። ወንድሜ ሰሙ እንደዚህ ብሎ ከሆነ ፈጽሞ ተሳስቷል። በዚህ ጉዳይ ላይ ብሎ ከሆነ ያ ድጋሚ ልናወራ እንችላለን ማለት ነው። በሚዲያ ላይ ዓለም እየሰማ ማለት ነው። ዓለም እየሰማ ተደባብቆ በውስጥ የሚባል ነገር የለም። የማንንም ሰማዕት ተብለው የሚባሉት እና አርሴማ ሰማዕት ሆኑ ምናምን ነገር የሚባለው ፌክ ነው፣ ውሸት ነው ብራዘር። መረጃው የኦርቶዶክስ የጻፈችው መጽሐፍ እጄ ላይ አለ። ጥርስ ከምላሱ አውጥቼ አገላብጬ ያየሁትኝ ምን ያህል እኔ ሰዎቹ ሊሆኑ ይችላሉ እኮ ሰዎቹ ሊሆኑ ይችላሉ። እኔ ግን እንደ አንድ ኦርቶዶክስ አገልጋይ እንደነበረ ሰው ትናንት፣ አሁን ግን በጌታ በጸጋ በጥሪ አገልጋይ እንደሆነ ሰው አንብቤ የተረዳሁት የጊዮርጊስ ሰማዕትነት ትልቅ ጥያቄ ምልክት ውስጥ የሚገባ ነው። 50 ሺህ ሰው ጨፍጭፎ የገደለ ሰው እንዴት ነው ሰማዕት ብለህ የምትጠራው? 70 ነገስታትን በጸሎቱ ከእሳት ከአምላኩ ለምኖ ደመሰሰ የሚባል ከአልቃይዳ እኩል ያልተናነሰ ታሪክ ያለው ሰው እንዴት ነው ሰማዕት ማነው ሰማዕት ብሎ የማይቀበል ሰው ቤተክርስቲያን አይባልም ተብሎ የሚባል? እንደዚህ አይነት እኔ ይቅርታ አድርጉልኝ፣ እንደዚህ አይነት ኮተታ እዚህኛ ጋር አንቀበልም። እንደዚህ ብሎ የሚላችሁ ዛሬ የተናገርኩት ኤርሚያስ ነገ ተገልብጬ ተቀበል እንኳን ብዬ ብለህ ዳር ያዝበሉኝ እኔ ነው ወረዛ ዞር በል አንቀበልም በሉ። ኦኬ፣ ሰማዕታት እንዳሉ ብናምንም ለክርስቶስ የተሰዉ ሰማዕታት እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ያዕቆብ በኢየሩሳሌም እነ እስጢፋኖስ በድንጋይ እየተወገዱ እየተቀጠቀጡ ሲገደሉ አንዱንም ድንጋይ መልሶ ሌሎቹ ወርዋሪዎች ላይ አልወረወረም። ጊዮርጊስ እኮ ያደረገው ነገር እኔ ያያሉ ጊዮርጊስ መጣሁላችሁ እያለ ነው። 50 ሺህ ሰው ገብቶ አጭዶ የተው እንደ አልቃይዳ እንደ ኦሳማ ቢላደን ማለት ነው። እና እኔ ሰማዕቱ እያለ ፊቅጦር የሚባል ሰማዕት መርቆሬዎስ የሚባል ነፍሰ ገዳዮች ናቸው። ታሪካቸውን እስኪ መጥተው ያውሩ። ገድለ መርቆሬዎስን እስቲ ላውጣው። በጥቁር ፈረስ ላይ ተቀምጦ ሰዎችን ወቅቶ ደማቸውን የሚያንዠቀዥቀው ስዕሉ ሁሉ እኮ አለ። የትኛው ሰማዕት ነው እንደዚህ የሚባለው? እንደዚህ የሚባል ነገር የለም። ኦኬ፣ ወደ ሌላ ነገር አታስገቡ። ከገባን ግን ማጠፊያው ይቸግራችኋል። ቅዱስ እግዚአብሔር ምስክር ማለት ነው። ማጠፊያው አንዴ ከመልኩ አንዴ ከገድሉ ነው የምጠይቃችሁ ማለት ነው። ኦኬ፣ አሁን ልቅ እሱ ከሆነ በደንብ ጊዜ ወስደን እናወራበታለን ማለት ነው። እኔ በጌታ የምለምናቸው ወንድሞች ናቸው። ሰዎች ነን፣ ስሜታዊ ሆነን ልንናገር እንችላለን፣ ግን ለተቀበልነው እውነት የሚመጥን ህይወት እንኖር። ሰዎች አናደውን የስንፍና ቃል የድፍረትም ቃል ተናግሬ የማውቃለሁ። እኔ በዛ ተጸጽቼ ንስሐ እገባለሁ። በውስጣችን የተቀበልነው የእግዚአብሔር መንፈስ እንደዛ ይወቅሰናል። ከዛ ውጭ በትምህርት ጉዳይ ከሆነ ግን ትምህርትን መቼውንም ቢሆን እኔ እውነቱን ልንገርህ፣ ይኸው ካልወራ ሰሙ እንደዛ ብሎ የጊዮርጊስን ሰማዕትነት ተቀበሉ ብሎ በሚል ከሆነ የተጣላው እኔም አልቀበለውም። ሰሙ እንደዛ ብሎ ቢል ማን ነው ጊዮርጊስ? ምን ሆነልኝ ብዬ ነው የምቀበለው?
ምን ሆነልኝ ምን አደረገልኝ ብዬ ነው የምቀበለው። ስሜን የማያውቅ ያልፈጠረኝ ያልሞተልኝ ያልተሰዋልኝ ምን ብዬ ነው የምቀበለው? ባልቀበልስ ምንድን ነው የሚቀርብኝ? ባልቀበል በእውነት የክርስቶስ ቤተክርስቲያን አልባልም አንባልም። እንኳን በአካሉ ላይ ባለት በክርስቶስ ቤተክርስቲያን በአካሉ ላይ ብልት ነን እኛ፣ አንድ ብልት ነን። በህብረት ስንሆን ነው ቤተክርስቲያን የሚባለው። ቤተክርስቲያን አንባልም እውነት? አይ እንደዚህ አይነት ነገርማ ተው። እሺ እንደዚህ አይነት ጉዳይ ከሆነ እኔ ቤት ከፍታለሁ። 2 ሳምንት አይደለም 2 ወር አይደለም 2 ዓመት ለምን አይቆይም? በዚህ ጉዳይ በደንብ እኔም ጋር ካለ እናንተም ጋር ካለ የሚወጣ ነገር ካለ በእውቀት ይወጣል ማለት ነው። ቴንክ ዩ። ቪዲዮን እሺ ቴሌግራም ጊዮርጊስን የማትቀበል ሰማዕት አይደለም የምትል ከሆነ ዩ አር ናት ክርስቲያን። አንተ ጊዮርጊስን የማትቀበል ሰማዕት አይደለም የምትል ከሆነ ዩ አር ናት ክርስቲያን። ኦል ኦቨር ዘ ወርልድ ጊዮርጊስ ማርቲር እንዳልሆነ የማያምን ክርስቲያን የለም። ከዳስ ያልዘለለ የሆነ አንድ ፕሮፌት እንትን ይልልህና እንትን ብሎልህ ትወጣና ያዙ ይልቀቁኝ። ሶላ ስክሪፕቶራ ማለት ማርቲሮችን አታስብ ማለት እኮ አይደለም። እንገርህ ሰማዕታት የሌሏት ቤተክርስቲያን አይደለችም፣ የሰይጣን ተቋም ናት። እወቅ። ጊዮርጊስ በእንደናንተ አይነት ተራ ልክስክስ ሰው የሚሰደብ አይደለም። ሂዝ ማርቲር አንተ አይደለም። ሙስሊም ክርስቲያኑ የሚመሰክርለት ማርቲር ነው። ጨለማ ምድረ ጨለማ ሆነ እዚህ ጋር እንትን ትላለህ። ኦርቶዶክስ ስለተጠቀመችው ባድ ቃል መሰለ እንዴ አንተ እሺ ኤርሚ አንድ ነገር ላውራና ይቅርታ ገባው መሃል። ከዚህ ጀምሮ አይደለም ነገሩ የተነሳው። በነገራችን ላይ ኢቭን ለምን ፕሮቴስታንት እንደሆነ ወንጌል አማኝ ነኝ ብሎ ይሄንን ድራማ ለምን መስራት እንደተጀመረ ያለውን አንድ ቪዲዮ አለ። ቴሌኮም ምናልባትም ከዚህ እኔ ቤት ነው ያለው እኔ ጋር ከገባ 1 ወይ 2 ቪዲዮ ከፍበልና ኢቭን ከዘማርያም ጋር ተነጋግሬን የመጣሁት ብሎ ያወራውን ማስረጃ ለጥፍ ያለው አንድ እሱን ትከፍታለህ። ሁለተኛ አዲሱም መደበኛ ትርጉም ለልጆቻችሁ እንዳታስነብቡ እሱን ያነበበ ልጅ ኤቲስት ነው የሚሆነው ብሎ ቃል በቃል የተናገረው ተለጥፏል። ይሄ ብቻ አይደለም ብዙ የምናሳያችሁ ነገር ይኖራል። ከዛኛው ግን ጀመርልኝ። ቴንክ ዩ ኤርሚዬ። እሺ ቴንክ ዩ ወንድሜ ግሎሪ። ኦኬ ይሄ ነገር ወዴት መሄድ አለበት ማለት ነው? ወንድሜ ሰሙ ጌታን የተቀበለው እዚህ ነው እንደምታውቁት። ራሱ ነው ጌታን እቀበላለሁ ብሎ ያለው። ጌታን ተቀብሏል። መሰረታዊ ክርስትና ትምህርት ተምሯልም። የውሃም ጥምቀት ተጠምቋል። የት እንደተጠመቀም አውቃለሁ። ስለዚህ እንዲህ አይነት ነገር ካለ አሁን እንደዚህ እንደሰማሁት ነገር አይነት ነገር ካለ ከወንድሜ ከሰውም ጋር በውስጥ እናወራለን። ቤተክርስቲያንም እጠይቃለሁ፣ የተጠመቀባት ቤተክርስቲያን ማለት ነው። በእርግጠኝነት የምነግራችሁ ቤተክርስቲያንን ስጠይቅ እርግጡን የሚነግሩኝ ያውቁኛል። እርግጡን ሳይዋሹ ነው የሚነግሩኝ። አማኑኤል ህብረት ቤተክርስቲያን እንደሆነ አውቃለሁኝ። ኦኬ እርግጡን ይነግሩኛል። የነገሩኝን ካስፈለገ አገልጋዮችም ይዘን መተን ይነግሩናል ማለት ነው። ኦኬ ስለዚህ እዚህ ጋር ብቻ አይደለም እኔ ብቻ አውርቼ የምጨርሰው አይደለም። በእርግጥ ከእህቶችና ከወንድሞችም ጋር ያወራኑ ነገር አለ። ከሰማሁት ቪዲዮ የተነሳ በጣም ብዙ ቪዲዮዎች ናቸው የሚመጡት። እኔም ጋር መጥተዋል። አንዳንዶቹን ሰምቻለሁ፣ አንዳንዶቹንም ጊዜ ሰጥቼ አልሰማሁም። ግን እህቶችም ወንድሞችም ሰምተውታል። በዚህ ጉዳይ ላይ ግን ከዚህ በኋላ ዝም አንልም። የወንጌል አማኞች ወንድሞችና እህቶች ግን ተረጋጉ። ኦኬ ሰሙ ጌታን ተቀብያለሁ ብሎ መጥቷል። እውነት ነው እውነት አይደለም ብሎ የሚለውን ራሱ ነው እንግዲህ እዚሁ አደባባይ ላይ ንስሐ የገባው እና በቤተክርስቲያንም ደግሞ ተምሯል፣ ተምሬያለሁ ብሏል። ያስተማረውንም ሰው ደግሞ እየጠየቅኩ ነው ያለሁትኝ እስካገኝ ድረስ ማለት ነው። ይነግረናል። ተጠምቋልም ፎቶ ሁሉ ጭምር ልኮልናል። ይበል የሚያሰኝ ነው። ጌታ ይባርከው ብለናል። አይ ለስለላ ነው ለምናም ነገር ነው ብሎ የሚል ካለ ከሰሙሻም ጋር እናወራለን። በውስጥ ከፓስተሮቹና ከቤተክርስቲያኒቱ ጋር አወራለሁ። ከዛ እውነቱን እዚህ ታውቁታላችሁ ማለት ነው።
እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ እንደዚህ ምናልባት አሁን ሰሙ እንደዛ ነው እያልኩ አይደለም። መስማት እፈልጋለሁ ከሰሙ አፍ ማለት ነው። ኦኬ በውስጥ ማወራዋለሁ፣ እዚህም አደባባይ ላይ እናወራለን። አሁን ከወንድሜ ከካሎራው ከቴሌኮምም ከግሎሪም ከሌሎችም ጋር በተነሳው ጉዳይ ላይ እና አሁን እንግዲህ ካሎራው የተጣላኑ በአዲሱ መደበኛ ትርጉምና በጊዮርጊስ ሰማዕትነት ጉዳይ ነው። አዲሱ መደበኛ ትርጉምን እያቃለለ ተናግሯል አለ። ይሄ እንግዲህ ልብ በሉ፣ አዲሱ መደበኛ ትርጉምን ማቃለል ማለት የእግዚአብሔርን ቃል መጽሐፍ ቅዱስን ማቃለል ማለት ነው። ያቃለለበት ምክንያት ምንድነው? ሰሙን እንጠይቀዋለን። ለልጆቻቸው አትስጡ ነው ብሎ ያለው እንዴ? ሙሉ በሙሉ ከ30 እስከ 35 ሚሊዮን ይሆናሉ እኮ ነው ያለው። ኤርሚ ኤቲስት ይሆናሉ ነው ያለው ቃል በቃል። ችግር የለውም። እሺ ብቻ አይደለም። እኔ አንድ ነገር ልንገርህ ኤርሚ፣ ይቅርታ ማለት ስለገባው አይከን ይሁኑ። አሁን ወንድ ኦርቶዶክሱ ጋር ሲገባ ወንድሞቹን ነው የሚመታው። እነዚህ ከፊት ያሉትን ጽላ የሚሰሩትን እንዳለ ነው የሚሳደበው። አሁን መችለ እንደውም እዚህ ወንጌል አማኝ ውስጥ ለሰከንድ መቆየት አልፈልግም ብሎ ተሰናብቻለሁ ብሎ በዜግነት ክብር ነው እንደውም የተሰናበተው እና ለሌላ ዓላማ ነው ሲጀምር። አንተ እኔ ጽሁፍ አለኝ አውጣ ካልከኝ ጴንጤ ልሁንልሽ ወይ ብሎ ነው ለሆነች ልጅ ልሁንልሽ ብሏት ነው እሷን ለማማለል ብሎ ነው ጴንጤ ሆነላት። እና አንተ ማታውቀው አንተ እኮ ውር ስለማትለው እኛ እናያለን ሁሉንም ነገር። እውነትህን ነው። አዎ ኤርሚ ብንከፍት ደስ ይለናል። ጴንጤ ልሁንልሽ ወይ ብሎ ልጅቷ እኮ ልካልናለች እኮ ጴንጤ ልሁንልሽ ወይ ብሎ አንተ ቤት ያው መጥቶ የተቀበለው ገብቶት እኮ አይደለም እንዴ ብር። አሁን ትላንትም እኮ የሆነች ቤት አዲስ ክርስቲያን ጋር ሄጄ እዛ ቤት ውስጥ ልጅቷን እያባበለ ሌላ ውስጥ ሊከታት ፈልጎ ልጅቷን ራሱ በውስጥ አውርቻታለሁ። አንድ እኔ ምን አይነት እንዴት ቋንቋ የዘመኑ ቋንቋ ልጠቀም እየጀነጀናት የሆነች ልጅ እና ዓላማው ሌላ ነው። እነዚህ እህቶችን ለመብላትና ላልተፈለ ነገር በጴንጤ ስም በትልቁ ግሎሪን ትልቁ ላይ አድርጉትሽ። ሳሙ ራሱ ካለ ብትመጣ ደስ ይለኛል። ሳሙ ተመለሰ ብትመጣ ስለአንተ ስለሆነ የሚወራ አንተ ባለበት ብትመጣ ደስ ይለኛል። ግን ይሄን ነገር ሲሪየስ ነው። ጴንጤ ብሆን ምን ይመስልሻል? ያታል አንድ እህታችን ናት እንዲህ ብሎ ነው የመጣው። ቆይ አንዳችሁ ጴንጤ ብሆንልሽ ምን ይሰማሻል? ግን አሁን እያወራት ነው በውስጥ በልቻው መልካም ቀን ደግሞ ጴንጤ ብሆንልሽ ምን ይሰማሻል ብሎ ጻፍ። ደስ ይለኛል አለች። እሷ ደግሞ ውሸታም እውነት የምርሽን ነው? አዎ እስኪ ዘምሪልኝ አላትና ከታች አይ ቲንክ ዘመረላት ወይ ዘመረችለት። ስለዚህ ለዚች ልጅ ብሎ ነው ጴንጤ የሆነው። ኤርሚ እንዳትሸወድ። ለዚህ ነው ቅድም በኮሜንት ላይ እሷ በጌታ የነበረች ሰው ነች። በጌታ የነበረች እህት ናት። ታውቋታላችሁ? አዎ ትታወቃለች። እኔን ታውቀኛለች አይደል? ያች እህት ልታውቃዋ እንዴት አታውቅም? ታውቃለች፣ ልታውቅ ትችላለች። እዚህ ሶሻል ሚዲያ ላይ ትከታተላለች አይደል? አዎ ስለምትከታተል ነው እኮ በሚዲያ ተገናኝተው ነው እኮ። ኦኬ እችን እህት የምታውቋት ሰዎች በውስጥ መስመር ግሎሪም ካሎራውም ስልካችሁን በውስጥ መስመር ተውልኝ። ኦኬ አሁን እዚህ ጋር መረጃ ብላችሁ ስላወጣችሁ እኔ እናንተን አላምናችሁም ማለት አይደለም፣ ግን ያሳያችሁን የእውነት መሆኑን ለማረጋገጥ ሌላም መታለች። እኔ ጋር እኮ ኤርሚ አንድ ልጅ በአካል መታ እኮ ጠይቃታል፣ ስንት ብር እንደተበላች ምን እንዳረጋት በአካል እኮ መታ አውርታለች እኮ። እኔ ቤት ጠርተናት ካሎራው በጌታ ነች የተባለችዋን ነው። እኔ ሌላ አይመለከተኝም። ቆይ ግሎሪያ እንደ እቺም በጌታ ናት። ብር እያስላካት በውስጥ የሚሰብካትን ስብከት ደግሞ ይልክልያል። ቴሌኮም እንዲህ አይነት ሀሳቦች አታንሱ። እኛ አሁን አስተምሮ ላይ በተነሳው ጉዳይ ብቻ እናወራለን እንጂ ይሄ የግለሰቦችን ጉዳይ አይደለም። እሱ የፈለገው ነው ብሎ ነው እያስተማረ ነው። አዎ ግን ይኸውልህ ምን አለ መሰለህ ስናነሳ አሁን ሌላ ሰው የሚመለከት ጉዳይ አናነሳም። በአስተምሮ ጉዳይ ግን ኤርሚዬ አንተ እንኳን የምታውቃቸው በጣም አንተ ቤት የማይጠፉ ሰዎች ሁላ ጊዮርጊስ በእንግሊዝኛው ትርጉም ተቀበሉ አማርኛው እንኳን ቢቀር ብሎ አሳምኗቸው በዚህ ልክ ብሬኖች ተደርገው እንግሊዝኛው ገደል ምን ችግር አለበት ብለው እኛን መጥተው ቻሌንጅ ያደረጉ ሰዎች አሉ። አንተ ቤት የሚኖሩ ሰዎች የአንተ ሞዴሬተሮች
እነማን ናቸው? ስም እንዲህ ብዬ አሁን አልነግርህም፣ እጽፍልሃለሁ። እነ ሆሴ አሁን ከኔ ጋር ተጣልታለች በዚህ ጉዳይ። ሆሴ አንደኛዋ ናት። እውነትህን ነው። ጊዮርጊስ ልክ ነው ብለህ ሁለተኛው መዴ ማን ይሄ ሁለተኛች መዲ የምትባለው አሁን ባለፈው አንተ ቤት ገብታ ልታስተባበል የሞከረችው ልጅ አንደኛ ገድል ልክ ነው ብላ የምትል ልጅ ነች። እውነትህን ነው። እውነታችሁን ነው። እንግዲህ ኤርሚዲ እኔ ከማንም ጋር መዲ ከታች አለችው ነው። አስገቧት። ነይ መዲ ግቢ። ላኪ ገስት ነይ ገስት ላኪ። ነይ ገስት ላኪ። ባይዘዌ ብዙ እህቶች አሁን ጴንጤ ነው ብለው ስለሚሰናከሉ ነው። እኛም እንደዚህ አሁን ትንሽ ፎቶ ለምንናገረው እንጂ ከሰሙ ጋር እኮ እኛ ምንም የምንተዋወቀው ነገር የለም እኮ ትምህርትን ያስተዋወቅ። እሺ መዲና አስገባት። መዲ እንዴት ነሽ? ሰላም ነው? ሰላም ይርግ። አንዴ ይቅርታ አንዴ እሺ ኦኬ። አይ እዚህ ደረጃ ላይ ከተደረሰ እኔ ጋር ዛሬ ምሽት ነው። ከነገ ጀምሮ ስራዬ ብዬ በስርዓት ያለውን ነገር ግልጽ ማድረግ አለብን ማለት ነው። ቴንክ ዩ። እሺ ላውራ ኤርሚዬ፣ ሰላም ለእናንተ እንኳን ደህና መጣሽ ወገኖች፣ እንኳን ደህና ቆያችሁ። ኤርሚ በጣም ነው የማመሰግነው እንደው በዚህ አጋጣሚ ስላስገባችሁኝ አንተንም እንዳወራ እድሉ ስለተሰጠኝ ጌታን በጣም አመሰግነዋለሁ ማለት ነው። አንተ ቤት ገብቼ ነበረ በሌላ አካውንት ብሎክ አድርጎኝ ይሄ ግሎሪ የሚባል ልጅ ማለት ነው። ምንድነው ላልዋሽ ማለት ነው። ጌታ ኢየሱስ ምስክሬ ነው። መጀመሪያ ጀምሬ አውራ እኔ ድል ሰጠኝ በጌታ ፍቅር ሚውት አስገርም ሞዴሬተር ላይ ውሸቷን እንድትፋቅ ስለምፈልግ ነው። ያው አንተ ነበርክ ዝም በል። አይ ቆይ ኤርሚ ሰማይ በጌታ ከመሰረቱ ነው የምናገረው። እኔ ጋር ምሽት ነው ያለው። ምንም መሰረቱ የምትናገሩት ነገር የለም። የተጠይቀው ላይ ነው። በኋላ ላይ ወይ በሌላ ጊዜ እናወራለን። ኦኬ ግሎሪ ነው። ቆይ አንዴ መዲ ግሎሪ ማይኩን ክፈተው። ግሎሪ ማይኩን ክፈተው። ግሎሪ ማይኩን ክፈተው። አይ ቲንክ ላኪለት ማይኩን ከእንደገና ሚዩት አድርገውታል የሆነ ሰው። ኦኬ ልክ የለም። እሺ ግሎሪ ክፈተው። እሺ እኔ ቤት ሞዴሬተር ነህ እንዴ? እኔ ሆኜ አላውቅም። እንግዲህ ይኸው እሱ ነው ብሎክ ያደረገኝ እያለች ነው። እንግዲህ አንተ ታውቃለህ ሞዴሬተር እኔም ቤት ግሎሪ ሞዴሬተር አይደለም። ከየት አገኘሽ መዲ ሞዴሬተር መሆኑ? ኤርሚ ብሎክ ተደርጌያለሁ። አንተ ግሎሪን ያደረገ ብለሻል። ከየት አገኘሽ መረጃውን? ከየት አገኘሽ ነው እህትዬ? አንተ ጋር እኔ ገብቼ በሆነ አካውንቴ በራሴ አካውንቴ ሳይሆን እሱ ሞዴሬተር እንደነበር ነው ያየሁት። ግሎሪ ብሎክ እንዳደረገች አሁንም ብሎክ ተደርገሻል። ብሎክ እንደተደረግሽ ነው እኔ ቤት ለብሩኬ ባባ ገብቼ በሌላ አካውንት በድምጽ ነው ገብቼ አወራሁት። ለሌሎች ለምቀርባቸው እህቶች ራሱ አወራሁት። ለአንተም ጽፌል አላየኸውም? አላየሁትም። አሁን ፈተውኛል። እንደውም አወራዋለሁ አለኝ። ብሩኬ ባባ በድምጽ ነው የቀዳሁለት። ብሩኬ ነግሬው ማን እንደፈታኝ አላውቅም፣ ግን አሁን ፈተውኛል። ኤርሚ ይቅርታ፣ ስራ ላይ ማርያም አማላጅ ናት። 4 ነጥብ ብላለች። እሱም ማስረጃ አለን። ጠይቃት። እሱ ነው አንዴ ግሎሪ ኤርሚ ቤት ሞዴሬተር ሆኖ አያውቅም። ግሎሪ ብሎክ አላደረገሽም። መዲ ይህንን መናገር እችላለሁ። እኔ እኮ ግራ ገብቶኝ በፍጹም ጭራሽ ሆኖም ራሱ አያውቅም። እንኳን ኤርሚ አንስቶበት አይደለም ሆኖ ራሱ አያውቅም። ኤርሚ ቤት ሞዴሬተር ከሆነም እንኳን በባለፈው ሞዴሬተሮች የሆኑትም በሙሉ አንስቼ እንደገና እንደ አዲስ አድርጌያለሁኝ። ያውም ሞዴሬተር ስሰጣቸው የሰጠኋቸው እህቶችና ወንድሞች ስለነበሩ ማለት ነው። ቢሆንም እንኳን ራሱ ብሎክ ካደረገ እኔ ቤት የሰጧቸው ሞዴሬተር የሰጧቸው ሰዎች መብት አላቸው። ማንንም ብሎክ ካደረጉ
ለምን እንዳደረጉ እነሱ ያውቃሉ። አይ ያለ አግባብ ነው የተደረግነው ብለው ካሉ ግን ሰዎች መጥተው እኔን ሲጠይቁኝ ገብቼ ሳየው ብሎክ የተደረገ ካለ አያለሁኝ። መሲያውን ብሎክ አድርጋ አይቻለሁኝ። እነ ቤካ ብሎክ አድርገው አይቻለሁ። እነ ዳጊሻ ሌሎችም በጣም ብዙዎቹ ማለት ነው። መብታቸው ነው የተሰጣቸው እኮ ታዲያ ሌላ ሊያደርጉ አይደለም። ታግሰው አስተምረው መክረው ካልሰሙ ብሎክ ያደርጓቸዋል። ኦኬ እና ብሎክ ለምን አደረጋችሁ ብዬ አይኔን አላፈጥባቸውም። እና ግሎሪ እንኳን ራሱ እንደዛ ሆኖ ከነበረ ከቀድሞቹ ሞዴሬተሮች ውስጥ ድንገት አስገብቸው ሆኖ እንኳን ከሆነ ብሎክ ከተደረገሽ እንግዲህ ምናልባት ያየው ነገር ይኖራል ማለት ነው። ስለዚህ ምክንያቱ ላይ ነው ማውራት የሚጠበቀው። ግን አሁን ምንድነው እኔ የፈለግኩትኝ የጊዮርጊስን ሰማዕትነት እና የማርያምን አማላጅነት ነው ብላ ያልከው። አሁን ደግሞ ቴሌኮም 4 ነጥብ ነው ብላለች ነው ያልከው። ሚኪ ጋርም ሄዳ መጠመቅ እፈልጋለሁ ያለችውም አለ። ሚኪ ቤት ገብታ መጠመቅ እፈልጋለሁ ያለችው አሁን ከፍታለሁ አስፈልጋለሁ። ኦኬ ስለዚህ ምንድነው ማለት ነው እህታችን መዲን አሁን ጠይቃታለሁ። ምናልባት የሙሉ ወንጌልን ቤተክርስቲያን ሎጎ ስላደረገች ዛሬ ነው እንግዲህ አንዳንዶቻችሁ ዛሬ ነው የምትጠይቁት ማለት ነው። ከነገ ጀምሮ ሲነጋ ከነገ ጀምሮ ቤቴን ከፍታለሁ። ኦኬ መረጃ ያላችሁ ሰዎች በሙሉ ይዛችሁ ትመጣላችሁ። በሙሉ ይዛችሁ ትመጣላችሁ። እዚያ ያላችሁ ገስት ላይ ያላችሁ እኔን ጨምሮ ከጌታ ቤት ጥርግ ብለን ብንወጣ የክርስቶስ ቤት ምንም አይጎልበትም። አንተ ስለወጣህ እኔ ስለወጣው አንቺ ስለወጣሽ ሙሉ ወንጌል በአናቷ አትዘቀዘቅም። መሰረት ክርስቶስ አትደፋም። መካነ ኢየሱስ አትፈርስም። ቃለ ሕይወት አትነቀልም። ልብ በሉ። ብትኖሩ ለራሳችሁ ብኖር ለራሴ ላመንኩት ጌታ ታምነው መኖር በቅድስናና በጽድቅ እግዚአብሔርን በመፍራት ከተመላለስን የሰጠንን የዘላለም ሕይወት አጥብቀን ከያዝን ከጌታ ጋር እንኖራለን። እምቢ የምትል ከሆነ ግን ዩካን ጎ መብት ነው ብራዘር። እንኳን የማርያምን አማላጅነት አይደለም የመሐመድን ነብይነት ለምን አትቀበሉ? ግን ምክንያታችሁን ማወቅ ፈልጋለሁ። ስለዚህ መዲ እንደዚህ ብላሽ ከሆነ የሙሉ ወንጌል ቤተክርስቲያንን ሎጎ አድርገሽ የማርያምን አማላጅነት 4 ነጥብ የጊዮርጊስንም ሰማዕትነት እቀበላለሁ ብለሽ አሁን ወንድሞች እዚህ እያወሩ ነው፣ መረጃ አለን እያሉ ነው። እንደዚህ ብለሽ ከሆነ በምን ምክንያት እንደዚህ እንዳልሽ በጌታ እህት ምታምኚ ይመስለኛል። ከዚህ በፊት ብዙ ባናወራም ገስት ላይ ስትገቢ አውቃለሁኝ። ግን ወደ ሶሻል ሚዲያ የመጣሽበትን የት ቤተክርስቲያን እንደሆንሽ እኔ የራሴን ቤተክርስቲያን ስለነገርኳችሁ ትነግሬናለሽ ማለት ነው። አጥቢያ ቸርችሽን ሙሉ ወንጌል ከሆነ የትኛው አጥቢያ ላይ ነው መጠየቅ እፈልጋለሁ። አይ አሁን ለምን ራሱ ሙሉ ወንጌል ቤተክርስቲያን ለምን ላያችሁ ላይ አትሰራም? እጠይቃችኋለሁ። እኛን መስላችሁ ከኛ ሳትሆኑ እኛን ግን አታሰደቡም። የጌታን ስም አታስነቅፉም። ማንም ሁን ማንም ኤርሚያስ ልሁን ግሎሪ መዲሁኝ ቤካ ካሎራሁን ቴሌኮም መሲሁኝ ሆሊ ራሷ ሳራ ብትሆን ማንም ሁን ማንም የጌታን ስም እያስነቀፋችሁ እያሰደባችሁ አትቀጥሉም። አጭበርባሪዎች ናቸው እነዚህ ብለን በደንብ ለይተን እስክናቅ ድረስ ከዛስ በኋላ ወንድሞቼን ይዤ አጠቃላይ ማለት ነው እግዚአብሔርን የሚፈራ ህዝብ ይዘን እነዚህ ከኛ ወገን አይደሉም፣ እነዚህ ቤት የሌላቸው አድራሻ የሌላቸው ዝም ብለው እዚህ ቲክቶክ ላይ የሚሯሯጡ ሰዎች ነን ብለን እንነግራለን። ከእናንተና ከኔ ህዝብ እንደሚሰማ እናያለን። ያኔ ማለት ነው የምትረብሹ ካላችሁ አሁን በተባለው አይነት መልክ የጊዮርጊስን ሰማዕትነት 4 ነጥብ የማርያምን አማላጅነት 4 ነጥብ መዲስት መልሺ ትነግሪናለሽ። ታዲያ በ4 ነጥብ እየዘጋችም አሁን መለጠፍ ይቻላል። በነገራችን ላይ መጠመቅ እፈልጋለሁ ብላ ሚኪ ቤት ገብታ የጻፈችውን ለሚኪ ሜንሽን አድርገው ስራ ላይ ስለሆንኩ ነው ዝም ያልኩት እንጂ እነሱ የሚያወሩት እውነት ነው ማለት አይደለም። ኤርሚ ከስተመር አለኝ ቪዲዮ ማሳየት ይችላሉ። ከስተመር ስለቆመ እነሱን ልጨርስና ይቅርታ ጊዜ እንዳልወስድባችሁ። ግን ጨርሰሽ ነይ። ኦኬ እንደዚህ ያየ መረጃ እንደዚህ ይዞ ሰው ሲያወራ በጣም ደስ ይላል። እሷም ደግሞ ልጨርስ ብላለች፣ ተጨርስ። ኦኬ አጠቃላይ ግን የማርያምን አማላጅነት በምድር በህይወት ቆመን አይደለም እስከ ሞት ድረስ የማንቀበለው ፈዛዛ ወልካፋ ትምህርት ማለት የማርያም አማላጅነት ነው ብሎ የሚሉት ትምህርት ነው። መጽሐፍ ቅዱሳዊ አይደለም። 4 ነጥብ የተዘጋ ነው። እራሳቸው የሚመልሱት አጣው
ባዶ መቃብር ነው ያሳዩን ትላልቅ መምህራኖቻቸው። የማርያምን አማላጅነት የሚቀበል እውነት እንገራችሁ በስም ቅብ የሆነ ጴንጤ ነኝ ብሎ የሚል ግን ያይደለ ሰው ነው። በምንም አይነት መልኩ አልኩ ጴንጤ የፈለገ ሊደክም ይችላል። ሄዶ ጠላ ሊጠጣ ይችላል። ሄዶ ድራፍት ሊጠጣ ይችላል። ጠላ እየጠጣ ግን ዕቃ እንኳን ሲወርቅበት በኢየሱስ ስም ነው የሚለው እዛው ድራፍት ቤት እንጂ ማርያም እመቤቴ አይልም። ደክሞ እንኳን አልኩ የጴንጤ ልዩነቱ ይሄ ነው። ቢደክም እንኳን ራሱ በዓለም እንኳን ሄዶ ባለበት ቦታ ላይ በጌታ ስም በኢየሱስ ስም ሲል እንጂ የምታገኘው እመቤቴ ታማልዳለች ታድናለች ብሎ ሲል አትሰማው። ይሄ መለያችን ነው። ጴንጤ መለየት ከፈለክ በቸርች ውስጥ ሆኖ በዓለምም ወድቆ ክርስቶስ የእውነት የገባው ሰው ኢየሱስ ሲል ነው የምታገኘው፣ እዛው በወደቀበት ቦታ ማለት ነው። ኦኬ የጊዮርጊስን ሰማዕትነት ነው ያላችሁት እናንተ ሰዎች። ኧረ ተው እንዴ ተው። እኔ በሰላም ልተኛ ብለት ጴንጤዎች የጊዮርጊስን ሰማዕትነት ይቀበላሉ። ተቀበሉ። በነገራችን ላይ ብቻ ኤርሚ እነሱ ብቻ አይደሉም። ሌላም አንድ እህትም አሁን ከታች አለች ትዕግስት የምትባል እሷም ልክ በዚሁ ልክ ገብታ ከኛ ጋር ተከራከር ነበር። ልክ ነው ብላ የሆነ ሰዓት ላይ ግን እንዴት እንደነቃች አላውቅም። አይ ለካ እስከ ዛሬ ተሸውጄ ነበር ብላ ተመልሳለች። ይሄው ታች አለች አሁን እሷ እና በእንዲህ አይነት መልኩ በጣም ብዙ ሰው ላይ እየተሰራ ነበረ። የመጀመሪያውን ቮይስ ደግሞ ሰምተው ከሆነ ፖስት ያደረኩት አንድ ቪዲዮ አለ። ከዘማርያም ጋር ተነጋግሬ ነው የመጣሁት 7000 የሚሆኑ ሰዎችን እየለቀምኩ ነው ምናምን የሚሉ ሁላ ድምጽ ይሄው አንድ ቁጥር የምትጽፈዋለች ትዕግስት ማለት ይሄው ልከታች ያለችው ልጅ ነች። እሷም ልክ በዚሁ ልክ ገብታ ከነዚህ ሰዎች ጋር ሆና የጊዮርጊስ ገድል ልክ ነው ብላ መቀበል አለብን ብላ የምትከራከር ልጅ ነበርች እሷ ነች። እና በዚህ ልክ ነበር እየተሰራ የነበረው። አሁን ከሰሙ ጋር ኤርሚ በምንም እንኳን እንተዋወቅም እኮ በአካል አንታወቅ በምንም ያገናኘን እኮ ትምት እንዴ እኔ እዚህ ቤተ ወንጌል አማኝ ስጨመር እኮ የወንጌልን አማኝ ትምህርት እኮ ጠንቅቄ አውቄ አምስቱ ብቻዎችን ጠንቅቄ አውቄ ነው እንዴ። ከዚህ ትምህርት ውጪ የሆነውን ነገር መቃወም ምንድነው ችግሩ? ሰውየውን አታካላርክ በግሉ ነገር አለምጣ እንጂ ይሄ ትምህርት የኔ ትምህርት አይደለም፣ እንግዳ ትምህርት ነው። ያንተ ትምህርት ብቻ አይደለም፣ የኛ ትምህርት አይደለም እንዴ። ኤርሚም ከፈለገ እኮ ማነው ታድሶ መሪጌታ ሙልጭ አርግቶ ሲሳደብ ነበር። ተው እኔ አሁን እንደው ዘግቼ ነው ቆይ እስኪ ላዳምጠው። ቆይ አዲስም ነው ግን አሁን ይሄንን ትምህርት እንደው ስለ ቅዱስ ጊዮርጊስ ስለ ቅዱሳን እንዳለ ወንጌል አማኞች እናውቃለን፣ እሱም ያውቃል። አውቆ ሆን ብሎ ነው እንጂ ደግሞ አንድ ቀን አይደለም ደጋግሞ ነው ሲያስተምር። ይሄ የተበረዘ ነገር ታውቃለህ፣ እውነት የሚመስል ግን ውስጡ ላይ ትልቅ ሐሰት ያለበት ሴቶችን የሚያታልል አይነት እና አንድ ወንድሞችን ይሳደባል ቤት ከፍቶ፣ ሁለተኛ የወንጌል አማኝን ትምህርት ነው እያመጣ እያጥላላ የሚናገር እያጥላላ እና ኦርቶዶክሶችን ለማስደሰት የሚሄድበት መንገድ በጣም እንትን ነው። ከዚህ አንፃር ነው የተናገርነው እንጂ እኔ እንደው መጥቶ እንኳን ይቅርታ በለው ይሄን ትምህርቱን ቢያስተካክል እኔ በግል የሰደበኝን ነገር ችግር የለብኝም። ትምህርቱን ቢያስተካክል እንዴ ኦኬ ያን ነው የምንለው። እሺ ቃልም ገባላችሁ 730 ሰው እየሰማችሁ አማኑኤል ህብረት ቤተክርስቲያን ስልኬን አነሳለሁ። ናው ማለት ናው የተጠመቀባት ቤተክርስቲያን ተመሪያለሁ ብሎ ያለበት ቤተክርስቲያን እጠይቃለሁ። ምን እንዳስተማሩት አማኑኤል ህብረት ቤተክርስቲያን የምናውቃት ጤነኛ ቤተክርስቲያን ነች። መጋቢው ያቀኛል፣ እንተዋወቃለን። እዛ ያሉም ሰዎች ያቁኛል። ኦኬ እማከብራቸው አገልጋዮች እማከብራት ቤተክርስቲያን ናት። ከቤተክርስቲያኒቱ እንሰማለን ምን እንዳስተማሩት እንዴት እንደተማረ በቀደም ባላችሁት በአዲሱ መደበኛ ትርጉም ላይ ለልጆቻችሁ አትስጧቸው ምን ይላሉ ነው ያለው ነው ያልከው ግሎሪ ቅድም ያሰማህ አይደል? ብዙ መደበኛ ትርጉምን ለልጆቻችሁ አንስቶ ነው ያነበበ ልጅ ኤዲስት ነው። አንዳችሁ አውሩኝ ምን አለ ነው ያልከው ግሎሪ?
አዲሱ መደበኛ ትርጉምን ለልጆቻችሁ እንዳታስነብቧቸው። እሱን ያነበበ ልጅ ኤቲስት ነው ወይ ሙስሊም ነው የሚሆነው? አለ ሪካርድ አለ፣ እሱ መሰማት ይችላል። አንዴ ኤርሚ አንዴ ቆይ አንዴ ቴሌኮም አንዴ እሺ ቆይ አንዴ ጠብቀኝ ወንድምነት። ኦኬ እሺ አዲሱ መደበኛ ትርጉም ማለት ይሄ ነው ወንድሞቼ። ሲመጣልኝ ድርብ ሆኖ ነው የመጣልኝ፣ ሁለት ነው የመጣው። ኦኬ ለምንድን ነው ያመጣሁትኝ? እኔ የወንጌል አማኝ ነኝ። ልብ በሉ፣ አገልጋይ ነኝ፣ የወንጌል አማኝ ነኝ። በዚህ መጽሐፍት ላይ ኤቲስት ያደርጋቸዋል፣ ለልጆቻቸው አትስጡ ነው ብሎ ያለው። ሰሙ እንደዛ ነው ብሎ ያለው። ቪዲዮውን ብቻ ላኩልኝ። ኦኬ ቪዲዮውን ላኩልኝ። አይታይም ነው ያላችሁት? ይታያል። ልክ ነበር እኮ ቪዲዮን አላየሁም። ኦኬ እሺ፣ እኔ ብዙ ቪዲዮ ስለሚላክ ነው እትየው፣ ደግመሽ በደንብ ላኪልኝ። ሌሎችም ካላችሁ ግሎሪም ቴሌኮም አይ ቲንክ ካሎራውም ስልካችሁን ትሰጡኝና እንችላለን ነው። አዎ ቆይ ቪዲዮ ነው እዚሁ ማሰማትም እንችላለን። አዎ ቪዲዮ ለኔም ትልኩልኝ አላችሁ በውስጥ ዳውንሎድ አድርጋችሁም ቢሆን ማለት ነው። ኦኬ ቤተክርስቲያን መስማት ባለባት ቦታ ላይ እንሰማለን። ስለዚህ ከላይ ጀምረን የምናደርገው ማለት ነው። ኦኬ ስለዚህ አዲሱ መደበኛ ትርጉም የወንጌል አማኞች ከቤታችሁ እንዳይታጣ እውነተኛ መጽሐፍ ቅዱስ ስለሆነ ማለት ነው። እሺ እውነተኛ መጽሐፍ ቅዱስ ስለሆነ እንዳይታጣ እኔ ካሉኝ መጽሐፍ ቅዱሶቼ ውስጥ ማለት ነው አንደኛው ማን ሁለቱ አዲሱ መደበኛ ትርጉም ተመሳሳይ ነው፣ ግን ሲመጣ ድርቦ ነው መጣ ማለት ነው። ከቤታችሁ እንዳይታጣ ለልጆቻችሁ እየገዛችሁ ስጡ፣ ያንብቡት። ቀለል ባለ አማርኛ የተተረጎመ ነው። ቆንጅዬ ትርጉም ነው። ሊቃውንቱ ዋጋ የከፈሉበት ነው። አዲሱ መደበኛ ትርጉም የምንጠቀምበት ነው። አጭርና ግልጽ። እንኳን ይህንን አይደለም እንደውም የመጽሐፍ ቅዱስ ከተነሳ ይሄን መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ታሪክሳን አዲሱ 80 አሐዱ መጽሐፍ ቅዱስ ተሳስታችሁ መጽሐፍ ቅዱስ ነው ብላችሁ ለልጆቻችሁ ገዝታችሁ እንዳሰጡ። ይሄንን ሰው ካነበበ ቅድም ሰሙ አለው ብለው እንዳሉት እስላም ነው የሚሆነው። ኦኬ ይሄንን መጽሐፍ ተሳስታችሁ ሰው እንኳን ቢሰጣችሁ የምትሰሙ ከሆነ የወንጌል አማኞች ስሙ። የምትሰሙ ከሆነ የወንጌል አማኞች ስሙኝ። ይሄንን መጽሐፍ ቅዱስ በስተት በቤታችሁ እንዳይገባ፣ ከገባ ማውጣታችሁ ጣሉ። የማይጠቅም መጽሐፍ ቅዱስ ነው። ይሄንን የኦርቶዶክስ ልሂቃን በሙሉ ይስማሙበታል። እነ ዶክተር ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው ብለው ያሉት ነው። እነ መምህር አቡኑ አንቀበለውም ብለው ያሉት ነው። መጋቢ አዲስ ማን ነው የሚባለው? እኔው ቤት እኔም ብሩኬም ወንድምነት ስንጠይቀው እኔ በዚህ መጽሐፍ ላይ አጠይቁኝ ነው ያለው። የአዲስ ኪዳን መምህር የኦርቶዶክሱ ማለት ነው። ይሄንን መጽሐፍ ቅዱስ እነ ማናቸው መምህር ጌታቸው ተረፈ የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ መምህር የነበሩት ማለት ነው። ቅድም መጽሐፍታቸውን እያየሁት ነበር። በቅርታ ጋር እንዴ ቆይ። ኦኬ እዚህ ደረጃ ተደርሷል ነው። ኦኬ የመምህር ጌታቸው ተረፈ መጽሐፍ እዚህ ቅድም እያነበብኩት ነበር። አንዴ ታገሱኝ ፕሊስ። አዎ ተፋልሶ እኚህ ሰው የቅድስት ሥላሴ መንፈሳዊ ኮሌጅ አይ ቲንክ መምህር ናቸው። የግሪክ መምህር ታውቋቸዋላችሁ። መምህር ጌታቸው ተረፈ ሶሪ አቶ አልኳቸው። የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ ቋንቋ ትምህርት አበነፍስ መምህር ናቸው። ይሄ መጽሐፍ ቅዱስ ምንኛ የተረገመ እንደሆነ የእሳቸው መጽሐፍ ቅጽ 1 እና ቅጽ 2 አለ። ማንበብ ብቻ በቂ ነው።
ሊቃውንት ጉባኤ እንኳን ዲና ያላደረገው ብፁዓነ ሊቃነ ጳጳሳት ትንፍሽ አላሉም በዚህ መጽሐፍት ላይ። ያው እውነት ቢመራቸውም አንቀበልም ብለው እኚህን አባት ያለ ኃጢአታቸው ለይተዋቸዋል ማለት ነው። ግሪክ አዋቂ ናቸው። የአዲስ ኪዳን መጽሐፍት ላይ እንዴት ኦርቶዶክስ ወንጀል እንደሰራችበት ይሄን መጽሐፍ ብቻ ግዙና አንብቡ። ቅጽ 1 እና ቅጽ 2 አለ። ቅጽ 2ም የሆነ ቦታ ላይ አለ። ሁለቱንም ነው ያስመጣሁት። ከፍቶ ብቻ ማንበብ ነው ብራዘር። አንተ ግዛና ከፍታ አንበብ። የትኛው ጥቅስ ላይ ምን እንደተሰራ ማለት ነው። ስለዚህ ይሄንን መጽሐፍ ለልጆቻችሁ እንዳሰጡ። ይሄንን አንተ ለምን አስቀመጥከው ቤት ውስጥ ብለህ ካልከኝ የኦርቶዶክስን ወንጀለኝነት ላሳይበት ነው። ኦኬ አዎ ይሄንንስ ግን ይሄው እኔ ቤት 2 አለ። ኦኬ ትንቢተ ኢሳይያስ ላይ ልሂቃን የታች ማብራሪያው ላይ እዚህ ይሄ ማብራሪያ ነው። በኩረ ጽሁፉ ይሄኛው ነው። ይሄኛውን ማብራሪያ የሥነ መለኮቱ መምህራን የጻፉት ማብራሪያ ታሪካዊ ባክግራውንዱን ምናምን ነገር የተጻፈበት ነው። እዚህኛው ላይ ትንቢተ ኢሳይያስ ላይ እየየ ሲሉ ሲያለቅሱ ነበር። አቅም አለኝ ብሉይ ኪዳን ላይ ያወራለሁ ብሎ የሚል ኦርቶዶክሳዊ ካለ ይምጣና ከኔ ጋር ያወራ ብያለሁ። የኢሳይያስ ሚስት ናት ድንግሊቱ ብሏል ብለው የሚሉት ማለት ነው። ስለዚህ ማርያምን የኢሳይያስ ሚስት ናት ብለው አሉ ጴንጤዎች ብለው የሚሉ አታፍሩም? እነ ዶክተር ተስፋዬ ሮበሌ እኮ የተሳተፉበት እኮ የመጽሐፍ ቅዱስ እኮ ዓለም አቀፍ ኢንተርናሽናል ሊቃውንት የተሳተፉበት የባይብል ትርጉም እኮ ነው። እንኳን ሰሙን አይደለም ኤርሚያስን ብጨመር ኤርሚያስ አይደለም እዚህ ያለ በሙሉ ካሎራው በለ ቤካ መሲ በላት ግሎሪ ማንም ቢንጫጫ እንዳሰሙ ይሄን መጽሐፍ ለልጆቻችሁ ገዝታችሁ ስጡ። እኛም ቤታችንም አለ፣ በቤተክርስቲያናችንም የተቀመጠ ነው። አዲሱ መደበኛ ትርጉም ቆንጅዬ ትርጉም ነው። 4 ነጥብ። መርዛሙ ግን ይሄ ነው። ኦኬ የጊዮርጊስን ሰማዕትነት እንዲህ ብላችሁ እንዳትቀበሉ። ይህንን አንድ ተራ የአርመን ወታደር እኛ አናቀው። ሰውየው በኖረበት ጊዜ የኖረበትን ኖሯል። የኢትዮጵያ ኦርቶዶክስ ክርስቲያን ግን ታሪኩን ጽፋልናለች። በልቼዋለሁ አልኩ ብራዘር። መተህ ስጠይቅህ ከመልኩ ሁሉ ጭምር ነው የምጠይቅህ። መልክዓ ጊዮርጊስ ማለት ነው። ሰላም ለዝክረ ስምከ ብለው ከሚለው ጀምሮ እጠይቅሃለሁ። ያኔ መልሱን ታመጣዋለህ። የማታመጣ ከሆነ ዳር ትይዛለህ ማለት ነው። ማንም ሁኑ ማንም። እኛ ሰማዕታትን አንቀበልም? እንቀበላቸዋለን። እንደነማ አይነት ሰማዕትን? እንደነ እስጢፋኖስ፣ እንደነ አንቲጳስ፣ እንደነ ያዕቆብ የዮሐንስ ወንድም ሐዋርያው ሄሮድስ አንገቱን ቀልቶ ጣለው በኢየሩሳሌም አደባባይ ላይ። ስለ ጌታ ሰማዕት የሆነ እሱን ነው የምናውቀው። እነዚህና እነዚህን የመሳሰሉ አንቀበልም። ጳውሎስ ሰማዕት ሆኖ ነው ያለፈው ለጌታ። ነፍሴ በመስዋዕት እንደሚደረግ ታልፋለች ብሎ ፊልጵስዩስ ላይ እንደተናገረው ማለት ነው። ኦኬ ኦኬ ነፍሴ በመስዋዕት እንደሚደረግ ታልፋለች ብሎ ብዙ ነቢያት ማለት ብዙ የአዲስ ኪዳን ሐዋርያትም ከሐዋርያቱ ሞት በኋላ የተነሱ ስለ ክርስቶስ ኢየሱስ እስካሁኗ ሰዓት ድረስ ስለተቀበሉት ስለ ወንጌል አደራ እና ስላመኑት ጌታ ነፍሳቸውን እስከ መስጠት ድረስ እስከ ሞት ድረስ እየተደበደቡ መከራን የተቀበሉ የእምነት አባቶች አሉን። ዕብራውያን 11 ላይ የተጠቀሱት ብቻ ሳይሆኑ ከነሱም በኋላ ያሉት ማለት ነው። እንደነዚህ አይነቶችን ነው የምንቀበለው።